ምሳሌውን አይደለም እንቀበል። ጎ የስ ፕሮፌሳይ አይሺ ሰምታችሁታል። ምሳሌውን አይደለም የምንቀበል የጌታን ሻርፕ ሹተር ይላል። ዛሬ በደንብ አስረግጬ የምነግራችሁ ነገር ምንድን ነው? የክርስቶስ ኢየሱስን የስጋና የደሙን ምሳሌ ሳይሆን የምንወስደው መጽሐፍ ቅዱስ እንደሚል ስጋዬን የበላ ነው የሚለው፣ ደሜን የጠጣ ነው የሚለው። ይሄ የጌታን ስጋና ደም ነው የምንቀበለው እንጂ የጌታን ስጋና ደም ምሳሌ አንቀበልም። ያቺ ሙሉ ወንጌል ቤተክርስቲያን ደግሞ አለች የተባለው ምንድነው? ቅድም ልጁ መቶ ሲያነብልኝ የነበረው የጌታ ስጋና ደም ራሱ ብላ ለመጠራት አልደፈረችም። ጭራሽ ምሳሌው ነው ነበር ያለችው። ማነሽ አልጋነሽ። ይሄ የጌታ እራት ለምሳሌነት የሆነ ነው። አንዳንድ ሰዎች በጌታ እራት በኩል የሚናገሯቸው ሌሎች ልምምዶች አሉ። እኛ እንደ ቤተ ክርስቲያን ይሄንን ብዙም አናበረታታም። ያ ማለት ምን ማለት ነው? በአጭር አማርኛ የትራፊክ ምልክት አይተሃል ማለት ትራፊክ ነው ማለት አይደለም። ምን ማድረግ ይቻላል? እሺ፣ ይሄ ለዚህ ማልቀስ ይቻላል። የምር ማልቀስ ይሻላል። ማልቀስም አይሻልም የሚባል ነገር የለም። ለዚህ ማልቀስም አይሻልም፣ ማልቀስ ይሻላል እንዴ? አዎ ይሻላል። እኔ ምንድነው ፕሮቴስታንቶችን በፍጹም አልጠላም። ትምህርታችሁ ላይ ስህተት ሲገኝ ይሄ ነገር ስህተት ነው ማለት ጥላቻ ሆነ እንዴ? ይህ ጥላቻ አይደለም፣ ግን ስህተት አለው ነው። እና ደግሞ እያልኩ ያሉት ምንድነው እንዴ ስህተት ካለ ደግሞ ኑ አብረን እዚሁ ከኛ ወደኛ ቤተክርስቲያኑ እና አብረን እናስቀድስ፣ አብረን እንቁረብ እያልኩ መጣላችሁ ከሆነ ለምን ኑና አብረን እንቁረብ እላችኋለሁ። ኦኬ፣ ለምሳሌ እዚህ ሶሻል ሚዲያ ላይ እንትን የሚያወራው ነገር አንዳንዱ በጣም ስህተት ነው። ለምሳሌ እንትን ያዕቆብ መልእክት ምዕራፍ 2 ቁጥር 20 ምናምን ላይ ያለውን እምነት ብቻ ያድናል አይልም። እምነት ከስራ ተለይቶ ይሞታ ነው። እሱ እኔ አላምንም። ምንም አንተ ጴንጤ አይደለም። አሁን እኮ አንተ እዛ ሄድክ እንጂ ወደ ጴንጤ ትሄዳለህ እንጂ አንተ እኮ ክርስቲያን ነህ። አሁን እኮ አንተ በጣም ይቅርታ አድርግልኝና አሁን እዛው ቤት ውስጥ ዝም ብለህ ቁጭ አልክ እንጂ አስተሳሰብህ ይሄ የምትረዳበትን ነገር ጴንጤያዊ አይደለም፣ ፕሮቴስታንታዊ አይደለም። አሁን በጣም ይቅርታ ክርስቲያናዊ ነው። ይህንን ለመረዳት አሁን አንተ እንደዚህ እናድርግ። ይኸውልህ ሁለተኛ ስልክ አለ እጅ ላይ አንጾኪያ ከይቅርታ ጋር ደውልና አንድ የራስ ቤተክርስቲያን ፓስተር ጋር ደውልና ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ይህ ስለ ጌታ እራት ነው ወይስ አይደለም ብለህ እስቲ እየሰማንህ ጠይቅና እንመን። ላውድ ላይ አድርገው፣ ላውድ ላይ ክፈተው፣ ሚዩቱን አንጾኪያ ወድሜ። አንተ ከኢትዮጵያ ውጭ ነው መሰለኝ? አዎ ከኢትዮጵያ ውጭ ነኝ። እሺ አሁን እንደዚህ ላይቭ ላይ ማውራት ምናምን ብቻ ነው የምትፈልገው ወይስ አሁን ዝም ብዬ እንደ ጓደኛ በውስጥ ብናወራ ይደብርሃል? ማለት ፈቃድ እኮ ነው። ሊያከፍረኝ ነው እንዴ? ወንድም ያንጾኪያ እኔ ለምሳሌ ከየትኛውም ሃይማኖት ትክክለኛውን ለራሴ የሚሆን እኔ ይቀበላለሁ። በውስጥ ብናወራ እኔ ሃይማኖቴን ለመቀየር ሳይሆን ትክክለኛ እኔ ከአንተ ብዙ ነገር ተምሬያለሁ። እኔ ፕሮቴስታንት ሆኜ እኔ ሃይማኖቴን ለመቀየር ሳይሆን ለመማር በፈለግ በውስጥ ማውራት ትችላለህ። በቃ ምንም ሃይማኖት ለመቀየር ምናምን አይደለም። ዝም ብለን ትንሽ የተወሰነ አንዳንድ ነገሮችን ለማውራት ብቻ ነው እንጂ በቃ አሁን ፕሮቴስታንት ጥለህ ይውጣ ምናምን ለማለት አይደለም። ቢያንስ ግን የአንተ መጽሐፍ ቅዱስ የምታከብር አይነት ሰው ስለሆንክ ይህንን አልቀበልም የሚሉ ሰዎች ካሉም የራሳቸው ጉዳይ እንጂ እንዴት እንደዚህ መጽሐፍ ቅዱስ ነው ማስበልጠው የምትለን ሰው ስለሆንክ ከአንተ ጋር በአውራ ራሱ አይቆጨኝም ብዬ አስባለሁ። አለቀ። ቢያንስ መጽሐፍ ቅዱስን ከሚያስበልጥ ሰው ጋር በአውራ አይቆጨኝም። ስለዛ በቃ በውስጥ እናወራለን። አንዴ ቆይ ዛሬ እንግዲህ የነበራችሁ ሰዎች ካላችሁ ቅድም ከተወሰኑ የፕሮቴስታንት ወንድሞቻችን ጋር ቅዱስ ቁርባን ላይ በካቶሊክ በኦርቶዶክስ እና በሉትራን መካከል ያለውን የተለያዩ እይታዎች አንስተን ስንነጋገር ነበረ። በስተመጨረሻ አንዳንድ ጴንጤዎች መጥተው ቢረብሹም ከጴንጤ ጋር አልነበረም ውይይቱ። የካቶሊክ እና የሉትራኖች ነው። ሉትራኖች ጴንጤ አይደሉም፣ ባይዜ ፕሮቴስታንት ናቸው፣ ግን ያው ጴንጤ አይደሉም። ጴንጤውን ፕሮቴስታንት ነው፣ ግን ሉትራን አይደለም። ይለያያሉ። ሉትራን ከጴንጤ ይለያያል። እና ቅዱስ ቁርባን ላይ ያላቸውን እምነት አንስተን ስንነጋገር ነበር። በተለይ የዶክተር ማርቲን ሉተርን ቅዱስ ቁርባንን በምን መልኩ ያይ እንደነበር ማለት ነው። እና የተወሰነ ጠቅለል ያለ ነገር ዛሬ ተማምረናል። ያው ያናል እንትን አይደለም ኤኒዌይስ ጠቅለል ማድረግ ካለብን ምናልባት በአንድ ደቂቃ ውስጥ ማለት ነው። ቅዱስ ቁርባን ላይ ያ ህብስትና ወይኑ ነው አይደል? እሱ ነው የጌታ ስጋና ደም የሚሆነው። ቅዳሴ ላይ የጌታ ስጋና ደም የሚሆነው የጌታ ስጋ የሚሆነው ህብስት አይደለ? ህብስት ይዘጋጅና ህብስት ተዘጋጅቶ እሱን ነው ለእኛ ያው አናየው ምናምን። በተለይ በኢትዮጵያ ክርስቲያን ትራዲሽን አናየውም። በሌሎች አብያተ ክርስቲያናት ደግሞ ይታያል። በግብፅ ምናምን ደግሞ በግልጽ በአይናችሁ እያያችሁት እዛው ጋር ህብስቱ ቀርቦ ምን ብሎ እዛው ጋር ተቆርሶ ይሰጣችኋል። ይነሴንስ በእጃችሁ ሳይሆን ቀጥታ ካህኑ ወደ አፋችሁ ይጨምራል። ያ የጌታ ስጋ አይነካም።
ኖርማል ምዕመናን በእጃቸው አይነኩትም። ኖርማል ምዕመናን ብቻ ሳይሆን ዲያቆናትም አይነኩትም። ደሙንም ልክ እንደዚሁ እኛ ጋር ዲያቆናት ደሙን ይሰጣሉ። ወደ ሌላ ቦታ ደግሞ ስትሄዱ ደግሞ ለምሳሌ ወደ ግብፅ ምናምን ዲያቆናት ደሙንም አይሰጡም፣ ራሳቸው ካህናቱ ብቻ ይሰጣሉ። ኤኒዌይስ እንደዚህ አይነት ትውፊቶች እንዳሉ ሆነው ህብስትና ወይን ነው የሚዘጋጀው። ህብስትና ወይኑ የጌታ ስጋና ደም ይሆናል ቅዳሴ ላይ። ይህ በመንፈስ ቅዱስ አሰራር የሚሆን ነው እና ለዚህ ደግሞ የሚጠይቀው ምንድነው ከተባለ እምነት ነው። ይህንን እምነት ነው የሚጠይቀው፣ አለቀ። ምንም አይነት ፍልስፍና አይደለም። ይህ የመንፈስ ቅዱስ አሰራር ከመሆኑ አንጻር የሚጠይቀው እምነት እንጂ የፍልስፍና አሰራር፣ የፊሎዞፊካል የሆኑ ተውቶች ወይም ደግሞ የጭንቅላት ጂምናስቲክ ይህንን ነገር ሊያስረዳ አይችልም። ይህንን ነገር የሚያስረዳው እምነት ይባላል። ተመልከቱ ጋይስ፣ ምን ይባላል? ይህንን ነገር የሚያስረዳው ፍልስፍና አይደለም፣ እምነት ነው የሚያስረዳው። አንዳንድ ነገሮች በቃ መስተክል የሆኑ ነገሮች የሆኑና ነገሮችን የምንረዳበት መንገድ እምነት እንጂ ሌላ ነገር እንዳልሆነ እንረዳዋለን። በተለይ የመንፈስ ቅዱስ አሰራርን በተለያየ መልኩ ማስረዳት አይጠበቅብንም እና እዚህ ቅዱስ ቁርባን ላይ ህብስትና ወይኑ የጌታ ስጋና ደም ይሆናል። ግን እንዴት ነው የጌታ ስጋና ደም የሚሆነው የሚለው ላይ የተለያዩ እይታዎች ይሰጣሉ። ማለት ህብስትና ወይኑ የጌታ ስጋና ደም ይሆናል የሚለውን ኦርቶዶክሱ ያምናል፣ ግልጽ ነው፣ እኛ እናምናለን አይደል? ህብስትና ወይን የጌታ ስጋና ደም ይሆናል ብለን ካቶሊኮቹም ያምናሉ። በጎን ደግሞ ሉተራኖችም ያምናሉ። ከፕሮቴስታንት ሉተራኖች ያምናሉ። ሉተራኖቹ ማነው ካቶሊኮቹ የህብስትና ወይን የጌታ ስጋና ደም አዎ ይሆናል ሲሉ ትክክል ናቸው። ግን ይሆናል የሚሉበት መንገድ ግን የራሳቸው መንገድ ደግሞ ፈጥረዋል እና መንገድ የፈጠሩት ትራንስሰብስታንሺዬሽን የሚባል። ትራንስሰብስታንሺዬሽን ምንድነው? ህብስቱ ቀጥታ ስታዩት ያው ህብስት አይደለ? ያው ከለሩ አለው ስታዩት ያ ከለር ማለት ነው። ለምሳሌ የእጅ ከለር አለ አይደል? ህብስት ደግሞ የራሱ የሆነ የህብስት ከለር አለው፣ የህብስት ጣዕም አለው፣ የህብስት ሽታ ሊኖረው ይችላል። እነዚህ ነገሮች ሁሉ እነሱ አክሲደንትስ ብሎ ይጠሯቸውና ከዛ በኋላ ምንነቱ በምንነት ደረጃ አሁን ይሄ እኛ በማሽተት በመቅመስ በማየት ከምንለያቸው ነገር በዘለለ ምንነት አለ። በምንነት ደረጃ አንዱ ህብስት ሌላ አይነት ህብስት ቢኖር ሌላ አይነት ጣዕም ያለው ህብስት እንኳን ቢመጣ ያ ህብስት ነው ወረድ አይደል? ሌላ አይነት ጣዕም ያለው ግን ህብስት ሆኖ ከመጣ ህብስት ነው። በምንነት ደረጃ ሁሉም ህብስት ነው። ግን የሚለዩት ይሄ በማሽተት በመቅመስ በማየት ምናምን ሌላ አይነት ከለርም ቢሆን ያው ህብስት ነው የሚሆነው። የሀበሻ ዳቦም የፈረንጅ ዳቦም ያው ህብስት ነው በሚለው ዳቦ የሚለው ዳቦ ናቸው፣ ህብስት ናቸው። ግን ከለሩ ይለያያል፣ ጣዕሙ ምናምን እንደዛ ነገር ማለት ነው። ጣዕሙ እና ከለሩ ምናምን መለያየቱ ስለዛ ህብስቱን እንደ ህብስትነቱ ህብስት ነው፣ አለቅ። ህብስቱ እንደ ህብስትነቱ ህብስት ይሆንና የከለርና የጣዕም መለያየቱ ህብስትነቱን አያስተውም ነው። በቅዱስ ሚካኤል ስለዛ አሁን ህብስትነት የሚባል የራሱ ምንነቱ ያ ምንነት ሰብስታንስ ይሉታል። በቃ የትኛውም የከለሩ ምናምን ጣዕሙ ምናምን መለያየቱን እሱ እንዳለ ሆኖ ግን ስቲል ህብስት ናቸው። እሱ ምንነት ይባላል። ህብስትነቱ በቃ ምንነቱ ነው። ከዛ ውጭ ግን ይሄ አንዱ ከአንዱ የሚለይበት ጣዕሙ፣ ከለሩ ምናምን እንደነዚህ አይነት ነገሮቹ ደግሞ እዚህ ከስር ያሉ ይሄ አክሲደንቱ ደግሞ እነዚህ የሚታዩ ይሄ ከለሩ፣ ጣዕሙ ምናምን እንደነዚህ አይነት ነገሮቹ እነሱ ደግሞ አይቀየሩም፣ እነሱ አክሲደንትስ ይባላሉ ምናምን ብለው በዚህ መልኩ ለማስረዳት ይሞክራሉ ካቶሊካውያኑ። አሁን እንደዚህ አይነት ውስብስብ ያለ ፊሎዞፊ ነው፣ ራሱን ችሎ አሪስቶቴሊያን ፊሎዞፊ ነው። እንደዚህ አይነት ፍልስፍናዎች ውስጥ አንገባም። እንዴት ነው የሚሆነው የሚለውን አናውቅም። በኋላ ሉተር ግን ይነሳና ይህን ይቃወማቸዋል። እሱም ዶክተር ማርቲን ሉተር ይነሳና ካቶሊካውያንን ተቃወማቸው። ባቢሎኒያን ካፕቲቪቲ ላይም ተናግሮት እስቲ ቆይ እንዳላምታቶ ወይስ 35ኛው ቮሊዩም ላይ ይህን ይናገራል። ምንድነው የሚናገረው? ወርድ ኤንድ ሳክራመንት ላይ ማርቲን ሉተር ከሁለት አንዱ ወይ ባቢሎኒያን ካፕቲቪቲ ወይ ደግሞ ወርድ ኤንድ ሳክራመንት እዚህ ቮሊዩም 35 ላይ ምንድነው የሚያስቀምጠው? ህብስትና ወይኑ የጌታ ስጋና ደም ይሆናል። ግን ካቶሊካውያን እናንተ እንደምትሉት ይሄ የአሪስቶቴሊያን ፊሎዞፊ ተጠቅመን ሰብስታንሱ ይቀየራል፣ አክሲደንሱ አይቀየርም። እንደዚህ አይነት ውስጥ ምን አስገባን? ለምሳሌ ቃል ስጋ ሲሆን ቃልም ስጋም በአንድነት አሉ። ልክ እንደዛ ሁሉ የጌታ ስጋና የህብስቱን በአንድነት የማይኖሩበት ምን ምክንያት አለ? ብረትን እሳት ውስጥ ስናግለው እሳትነትም ብረትነትም ይኖራል።
ልክ እንደዚህ ባለ መልኩ ለሰው ማንኛቸው የትኛውም ሰው በሚገባው መልኩ በዚህ መልኩ መገለጽ ያለበት የሚል ነገር ያስቀምጣል። ስለዚህም ሲያስቀምጥ እሱ ያ ህብስትና ወይን የጌታ ስጋና ደም የሚሆነው ህብስቱ ወይኑም እንዳለው ሆኖ ከህብስቱ ጋር በህብስቱ ውስጥ ከስር ከላይ ምናምን የጌታ ስጋ ይሆናል እና የጌታ መገኘት እዛ ጋር አለ። የምርም የጌታ መገኘት አለ። በአይናችን ላይ እንዳይሆን እንችላለን፣ ግን የምርም እንበለዋለን የጌታን ስጋ የሚል ትምህርትን ያስተምራል። ኤኒዌይስ እና ይህንን አገላለጽ ደግሞ በኋላ ላይ ሉትራኖቹ ኮንሰብስታንሺዬሽን ይሉታል። የካቶሊካውያኑ ትራንስብስታንሺዬሽን፣ የሉትራኑ ደግሞ ኮንሰብስታንሺዬሽን ብለው እንደዚህ ይጠሩታል። ከዛ እኛ ጋር ስትመጡ ህብስትና ወይን የጌታ ስጋና ደም ይሆናል ስትባሉ፣ አዎ ኦኬ፣ እንዴት ነው የሚሆነው? ካቶሊካኑ በትራንስብስታንሺዬሽን ብሏል፣ ሉትራኑ በኮንሰብስታንሺዬሽን ብሏል። እሺ ክርስቲያኖች እናንተስ እንዴት ነው እስቲ ህብስትና ወይን የጌታ ስጋና ደም የሚሆነው ተብለን ስንጠየቅ አለን። ለማጠቃለል ምንድን ነው ያልኳችሁ? በጣም በተደጋጋሚ ነገርኳችሁ። እኛ ህብስትና ወይን የጌታ ስጋና ደም ይሆናል ብለን እናምናለን። ይህ የእምነት ጉዳይ ነው። በዚህ ደረጃ በእምነት እንቀበላለን። ከዛ በኋላ ግን በምን መልኩ ነው የሚሆነው የሚለውን ነገር እሱ የኛ ጉዳይ አይደለም። መጽሐፍ ቅዱስ ይህንን አላብራራም። አባቶቻችን በምን መልኩ እንደሚሆን አላብራሩም። የጥንተ የክርስቲያን አባቶችም መጽሐፍ ቅዱስን ባላብራራው ነገር ውስጥ ገብቶ ማብኳት አይጠበቅብንም። አናብራራ፣ አለቅ። ኦኬ። መጽሐፍ ቅዱስም የጥንተ የክርስቲያን አባቶቻችንም ካላብራሩት እኛ ያን ያህል ማብራራት እንትኑም ፍላጎቱም የለንም። ስለዛ አፋችን የሚከፈተው አንድ ጊዜ ህብስትና ወይን ያ ህብስትና ወይኑ የጌታ ስጋና ደም አዎ ይሆናል ብለን ካመንን በኋላ ጌታ ኢየሱስም ይህ ስጋዬ ነው ይህ ደሜ ነው ካለ አሜን ብለን እንቀበልና ከዛ በኋላ አፋችን የሚከፈተው እንዴት ነው የሚሆነው የሚለው ለመተንተን ሳይሆን ያንን ስጋና ደም የሆነውን ህብስትና ወይን ለመቀበል ብቻ ይሆናል። የክርስቲያኖች አፍ የሚከፈተው ከዛ በኋላ አዎ ህብስትና ወይኑ የጌታ ስጋና ደም ይሆናል የሚለውን እምነት ከያዝን በኋላ የክርስቲያን አፉ የሚከፈተው በዚህ መልኩ ነው በዛ መልኩ ነው እያሉ ትንተና ለመስጠት ሳይሆን በቃ ያንን ስጋና ደም ለመቀበል ብቻ ነው አፋችን የሚከፈተው። ከዛ በኋላ እሱን እየተቀበልን ህይወት እያገኘን ጌታ እነርሱም ክርስቶስ ኢየሱስን በመምሰል ውስጥ እንኖራለን የሚል ነገርን እንደዛ ነው እኛ ጋር ያለው እሳቤ እንደዛ ነው ብለን ቅድም ተነጋግረን ነበረ። ከዛ በኋላ ምንድነው ስ የተፈጠሩ ነገሮች ኦኬ። በጴንጤ ውስጥ ደግሞ ጴንጤ ጋርም ህብስትና ወይኑ የጌታ ስጋና ደም ነው ወይም የጌታ ስጋና ደም ይሆናል አይነት የሚመስል ነገርን እንደዛ ብለን እናምናለን። የሚመስል ነገር እና ጭራሽ የእግዚአብሔር ጸጋ መቀበያ ነው የጌታ እራት ብለው ሲናገሩ ሰምተናል። የጌታ እራት የእግዚአብሔርን ጸጋ የምንቀበልበት ጭራሽ የምንቀደስበት ለሳንክቲፊኬሽን ያስፈልገናል። ለዛ ነው የሚያገለግለው። የእግዚአብሔርን ጸጋ የምንቀበልበት ነው። ሚንስ ኦፍ ግሬስ ማለት ነው። ሚንስ ኦፍ ግሬስ ነው ቅዱስ ቁርባን የሚል ነገር ተነግሯል። እንደዚህ አይነት እምነት እኔ በጴንጤ ውስጥ ሰምቼ አላውቅም። በጴንጤ ውስጥ ለምሳሌ ሙሉ ወንጌል ተብሏል። የሙሉ ወንጌል ስ የእምነት መግለጫ ነው አውጡና አሳዩን ብለናል። የለም ኦኬ። ግዴታ የእምነት መግለጫ ላይ ባታሰፍረው እንኳን እውቅ የሆኑ መምህራኖቿ የሙሉ ወንጌል ወይም የጴንጤ መምህራን ሙሉ ወንጌል እንዲህ ታስተምራለች ብሎ የተናገሩበትን አምጡ ብለናል። የለም። ስለዛ ማስረጃ ከሌለ አንድ ግለሰብ ዝም ብሎ እንደዛ ካወራ የራሳቸው ሀሳብ ነው ብለን የራሱ የግለሰቡ ሀሳብ ብለን ወደ ሚዝም እንችለው አይደል? እንደዛ ነው የምናስበው። ምክንያቱም ምንም ማስረጃ በሌለበት ለምሳሌ ቤተክርስቲያን እንደዚህ ብላ ታስተምራለች ብዬ እኔ ለምሳሌ መጥቼ ብናገር ከዛ ምን እጠይቃለሁ? በዚህ መልኩ የኤርሲያን ታስተምራለች። ኤርሲያን ብላ ያስተማረችበትን አምጣ፣ ወይ መጽሐፍ ቅዱስ ወይ ደግሞ የጥንት ኤርሲያን አባቶች አምጣ። እኛ የምንጠይቀው እሱን ስለሆነ ማለት ነው። ካመጣሁኝ እሰየው፣ ካላመጣሁ ግን የግለሰቡን ይቀራል አይደል? እንደዛ ነው። የባይዚ የእንትን የትኛውንም የኦርቶዶክስ መምህር የሆነ ነገር ሲያስተምር ከለመዳችሁት የተለየ ነገር ከሆነ እስቲ እንደዚህ ብላ እንደምታስተምር ይሄ ትምህርት ያንተ ሳይሆን የቤተክርስቲያን መሆኑን ለማወቅ ቤተክርስቲያን እንዲህ ብላ ያስተማረችበትን ማስረጃ ጥቀስልን መባል አለበት። ለምሳሌ ከአባቶች አምጣ ተብሎ ሊጠይቅ ይችላል። እና አባቶች የማያውቁት እንግዳ ትምህርት ካስተማረ አንድ የኦርቶዶክስ መምህር በቃ ተሳስተዋል። እንደውም እዛ ጋር ለምሳሌ አንድ ጥያቄ ጠይቆ ነበር። እንዲህ በእናንተ ዘንድ እኮ ጳጳሳት እንዲህ ብሎ የሚያስተምራል፣ በጳጳሳት መካከልም ልዩነት እኮ አለ ምናምን ብሎ አንድ ልጁ ገብቶ ሲያወራ ነበር። እና አሁን አክቹዋሊ እሱ ርዕሳችን አልነበረም ግን ኦኬ እሺ፣ በጳጳሳት ደረጃ ልዩነቱን የሚባል ይሁን በአስተምህሮ ደረጃ ሳይሆን ግን አሁን ባለፈው የምንበለው ይሄ ቅዱስ ቁርባን የጌታ ስጋና ደም የማርያም ነው የሚል ነገር ተነግሯል የሚል ነገር አሁን ሲናገር ነበር። ቅድም ይህን ከዚህ ቀደም ነግሬያቸዋለሁ። ሀሳባቸውን እረዳዋለሁ። እኔ ፐርሰናሊ ከዚህ አንጻር ልረዳው እችላለሁ። ግን የማርያም ተብሎ ግን አይገለጽም። ስለዛ ስህተት ነው አይደል? ስህተት ነው። ግን የብፁዕነታቸውን ሀሳብ ግን እረዳዋለሁ። እንደዚህ ነገር አይጠፋቸውም። አሚን ያ ጌታችን ኢየሱስ ስጋውን ደሙን ለመስጠት አስቀድሞ ስጋና ደም መካፈል አለበት። ስጋና ደሙ የተካፈለው ከመቤታችን እሱን ለመናገር እሱን ለመግለጽ ፈልገው ነው። ግን አገላለጻቸው ስህተት ነበር እና
ነው ስህተት ነው አለን። ምክንያቱም አባቶቻችን ያ ቅዱስ ቁርባን የጌታ ስጋና ደም እንጂ የማርያም ስጋና ደም ነው ብለው ስላላስተማሩ የሩቅ ብእሲ ስጋና ደምም ስለማያድን የማርያም ስጋና ደም ነው ከተባለ ቅዱስ ቁርባን አያድንም ወደሚል ሌላ ምንፍቅና ሊያመራ ስለሚችል አገላለጾች ላይ መጠንቀቅ አለብን ነው። ስለዛ አንድ መምህር የኦርቶዶክስ መምህር ጳጳስም ቢሆን ማንኛውም አይነት ሰው ቢሆን ለሚናገረው ነገር መመዘኛ አለን። ቅዱስ ትውፊት የሚባል ቅዱስ ትውፊት መመዘኛችን ነው። ቅዱስ ትውፊት ለእውነተኛነት ማረጋገጫ ለእውነተኛነት መመዘኛው ቅዱስ ትውፊት ነው። ከጥንት ጀምሮ የመጣው በቅብብሎች ውስጥ የመጣው አስተምህሩ አየ። ስለዚህ አሁን ምንድነው አንድ ጳጳስ ተነስተው ለምሳሌ የሆነ ትምህርት አስተማሩ። ከዛ ትክክል ባይሆኑ ማለት ነው በቃ እኔ መጽሐፍ ቅዱስን ሳነብ ይሄን ያገኘሁት በዚህ ነው የምቀጥለው ቢሉ፣ ሌላ ጳጳስ ተነስተውም ደግሞ እኔ መጽሐፍ ቅዱስን ሳነበው ይሄን የተረዳሁት በዚሁ እቀጥላለሁ ቢሉ፣ እንደዛ እያሉ ቢሄዱ የተለያዩ ጳጳሳት የየራሳቸውን ዲኖሚኔሽን እየፈጠሩ በኦርቶዶክስ ውስጥ ሆነው ግን የየራሳቸው ሌሎች አዳዲስ ዲኖሚኔሽኖች የተለያየ አስተምህሮ ያለበት ዲኖሚኔሽን መፈጠር ይጀምራል። ምን እንሆናለን? ፕሮቴስታንት ማለት ያ ነው። በፕሮቴስታንት ጥላ ውስጥ ሆነው ግን የተለያየ የራሳቸውን አስተምሮ የሚያስተምሩ በጣም በርካቶች አሉ። እኛ ጋር እንደዛ ማድረግ አይቻልም። አንድ ጳጳስ ተነስቶ መጽሐፍ ቅዱስን ሳነበው እንደው ጥምቀት ለድህነት አይመስለኝም ቢል እንደ ጴንጤ ይባረራል፣ ይወገዛል። ኦኬ ይወገዛል፣ አለቀ። ለምን በምን ተመዝኖ ከተባለ አንተ ጳጳስ ሆይ መጽሐፍ ቅዱስን አንበበ በግልህ ዝም ብለህ እንዳሻ እንድትረዳ ማን ፈቀደልህ? የቤተ ክርስቲያን አስተምህሮ ከጥንት ጀምሮ በአባቶቻችን በኩል እየተላለፈ የመጣ ነው። በአባቶቻችን በኩል ተላልፎ የመጣው አስተምህሮ እነሆ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን የሚል በዓለም አቀፍ ጉባኤ ደረጃ የተሰጡናል፣ ተላልፎልናል ብለን እናሳያለን። ነው አልቀበልም፣ ታሪካዊ የሆነውን ክርስትና ከጥንት ጀምሮ የመጣውን አልቀበልም፣ ራሴ መጽሐፍ ቅዱስ አንብቤ ራሴ የደረስኩበትን ነው የምቀበሉ ካለ መንገዱን ጨርቅ ያድርግልን የሚባለው የትኛውም ሰው እንጂ ሁሉም ለየራሴ እንደመረዳት እያለ የሚበጣጠቅበት ቤት አይደለም ቤተክርስቲያን። የጌታ ቤተክርስቲያን ውስጥ እንዲህ አይነት ነገር የለም። ስለዛ ምንድነው ልዩነት ነው። ለየት ያለ ነገር የተናገሩ ጳጳሳት አሉ ቢባል ይመዘናሉ፣ አለቀ። የትኛውም ነው የሚመዘነው። የትኛውም ሰው በምን ይመዘናል? በቅዱስ ትውፊት በሆሊ ትራዲሽን ይመዘናል ነው። ከዛ ውጭ ግን እንዳልኳችሁ አሁን ጴንጤዎች፣ እዚህ ውስጥ ያላችሁ ጴንጤዎች ቅዱስ ቁርባን የእግዚአብሔር ጸጋ መቀበያ ነው ብላችሁ የምር ታምናላችሁ? እንደዚህ የእግዚአብሔርን ጸጋ የምንቀበልበት ነው መቀደሻችን ነው ብላችሁ ታምናላችሁ? ወይስ ከክርስቲያኖች ጥያቄ ለማምለጥ አሁን እንዲህ ማለት ጀምራችሁ ነው? የክርስቲያኖች ጥያቄ በጣም ክብድ ማለት ሲጀምር አይ በቃ እኛም እንደዚህ ነው የምናምነው ማለት ጀመራችሁ ነው? ወይስ የምርም ቅዱስ ቁርባን የእግዚአብሔርን ጸጋ መቀበያ ነው ብላችሁ ታምናላችሁ? እስቲ ኮመንቱ ላብራላችሁና አንዴ ቆይ። እሱን ከመመለሳችሁ በፊት ግን ይሄ ገድላት ተአምራት ምናምን ላይ አሁንም ይነሳል እንደዚህ አይነት ጥያቄ። ገድላት ተአምራት ጋር በተያያዘ በቃ እንግዲህ በግልጽ ምንድነው አባቶቻችን አስቀምጠውልናል። ለምሳሌ እንደነ መላከ ብርሃን አድማሱ ጀንበሬ እንዳልኳችሁ ምን አይነት ነገርን አስቀምጠውልናል? መላከ ብርሃን አድማሱ ጀንበሬ ለሃይማኖት ነገር የሚጠቀሱት 10 መጽሐፍት ናቸው። በቃ አለቀ። ቅዱሳት መጽሐፍት ብሉያት፣ ሐዲሳት አለቀ። ከዛ በኋላ ደግሞ ምን ይጠቀሳል? እነዚህን መጽሐፍት ያብራሩ ደግሞ ሊቃውንት፣ እነዚህ ይጠቀሳሉ። ከዚህ ውጭ አይጠቀስም ነው የሚሉ። ከዚህ ውጭ አይጠቀስም፣ አለቀ። ስለዚህ የሃይማኖት ጉዳይ ላይ ለክርክር ስንገባ ይህንን ማወቅ ያለብን። ከዛ ውጭ ከመጽሐፍ ቅዱስም ከአባቶችም ጋርም የሚጋጭ ነገር ቢኖርስ ገድላት ተአምራት ውስጥ የሚል ጥያቄ ተነስቶ ነበር። እኛ ጭራሽ የሚጋጭ ነገር አይገኝም አንልም። ይህ ከንቱ ለማስረዳት መሞከር ምናምን ይቅር ፕሊዝ። ሊገኝ ይችላል አናቅም። በአንድም በሌላም ምክንያት ገድላት ተአምራት ውስጥ ከመጽሐፍ ቅዱስና ከአባቶቻችን ትምህርት ጋር የሚጋጭ ነገር ድንገት ሊገባና ሊገኝ ይችላል። ከተገኘ ምን ይደረጋል? ይታረማል። በዚህ ደረጃ ቀላሉ ይታረማል። እና ይህን ሁሉም ያምናል። በኤርትራን ውስጥ ሁላችንም ነው የምናምን። ይሄ በኢትዮጵያ ኤርትራን ውስጥ ይህንን የማያምን እንግዲህ ያለ አይመስለኝም። አሁን መምህራኑም ሁሉም ይላሉ በቃ መታረም ያለባቸው ይታረሙ እያሉ በጳጳሳት ደረጃ በፓትሪያርክ ደረጃ እየተነገረ ስለሆነ ይሄ ያስጨንቃችኋል አሁን ነው። ስለዚህ በእንደዚህ አይነት መጽሐፍት ውስጥ ደግሞ እንከራከር ብሎ መምጣት ስንፍና እና እሱ መታወቅ መረዳት አለበት። ይህንን ያዝ እናድርገውና አሁን ቅዱስ ቁርባን የእግዚአብሔር ጸጋ መቀበያ ነው የሚለውን ከጴንጤዎች ልጠይቅ።
የእግዚአብሔር ጸጋ መቀበያ ነው ቅዱስ ቁርባን ወይስ አሁን የክርስቲያኖች የኛ ጥያቄ ዝም ብሎ ሲበዛባችሁ ዝም ብለን እኛም በቃ የእግዚአብሔር ጸጋ መቀበያ ነው ብለን እንለፍ ብላችሁ ነው? እስቲ መልሱልኝ። ጴንጤዎች፣ ጴንጤ ካለ እዚህ ውስጥ አስገባለሁ። የእግዚአብሔር ጸጋ መቀበያ ነው ቅዱስ ቁርባን እና የምንቀደስበት ጭምር ነው ብላችሁ ታምናላችሁ? አሁን ቅድም እንደተባለው ዶክተር ሻውል እንደተናገሩት ዶክተር ሻውል በፔንቴኮስታል ውስጥ ያሉ ናቸው እና ቅዱስ ቁርባንን የእግዚአብሔር ጸጋ መቀበያ ሚንስ ኦፍ ግሬስ ማለት ነው ብለን እንቀበላለን። በዛ ላይ ደግሞ መቀደሻችን ነው ለሳንክቲፊኬሽን ማለት ነው። ጀስቲፊኬሽን ላይ ሳይሆን ሳንክቲፊኬሽን ላይ ደግሞ ይጠቅመናል ለመቀደስ የሚል ነገር ተናግሯል። እስቲ በጴንጤዎች እስቲ ጴንጤ አለ የምራውን አዎ እንደዛ ነው ምናምነው የሚል ጴንጤ ካለ ጴንጤ ብቻ ነው ያልኩት። አንድ ቁጥር ይጻፍ። ከጴንጤ ውጪ አንድ ቁጥርን ጽፎ ማስገባው ሰው ካለ ቦልኳለሁ ብዬ ላስፈራራ። እኔ ምንድነው ፕሮቴስታንቶችን በፍጹም አልጠላም። ትምህርታችሁ ላይ ስህተት ሲገኝ ይሄ ነገር ስህተት ነው ማለት ጥላቻ ሆነ እንዴ? ይህ ጥላቻ አይደለም፣ ግን ስህተት አለው ነው። እና ደግሞ እያልኩ ያሉት ምንድነው እንዴ ስህተት ካለ ደግሞ ኑ አብረን እዚሁ ከኛ ወደኛ ክርስቲያኑ እና አብረን እናስቀድስ አብረን እንቁረብ እያልኩኝ ነው። መጣላችሁ ከሆነ ለምን ኑና አብረን እንቁረብ እላችኋለሁ? መጣላችሁ ከሆነ ገሃነም ግቡ ነበር የሚገባው እኮ እንጂ ኑና አብረን እንቁረብ እንዴት እላለሁ? መጣላውን ሰው አብረን እንቁረብ ነው አይደለም እያደረኩ ነበር። እሺ ከየት ነህ? ከሙሉ ወንጌል ነህ? እኔ ዲኖሚኔሽናል አይደለሁም። ፐርሰናሊ ሁሉም ጋር ነው የምሄደው። መካነ ኢየሱስ ነበርኩኝ። ሰፈር ስቀይር አሁን ሙሉ ወንጌል በተደጋጋሚ ሄዳለሁ፣ ግን ሁሉም ጋር ነው የምሄደው። አይ ጥሩ ነው። ሙሉ ወንጌል ቤተክርስቲያን የምትሄድ ከሆነ ያው ስለ ሙሉ ወንጌል ታውቃለህ ማለት ነው። ሙሉ ወንጌል የምንቀበልበት ሚንስ ኦፍ ግሬስ ነው ብላ ታምናለች። በምን መንገድ ላይ ካሁን ለመቀደሻ ለሳንክቲፊኬሽን ሚንስ ኦፍ ግሬስ ነው ብትል ይሄ ግሬስ ማቴሪያሉ ላይ ወይም ደግሞ ቅዱስ ቁርባን ተብሎ የሚጠራው ይሄ ስጋ ወይም ደግሞ ደም ብለን የምንወስደው ምንድነው? የእግዚአብሔርን ጸጋ መቀበያ ነው ብትል ብለን ከመጀመራችን በፊት ትላለች ወይስ አትልም? እኔ እሱን አላውቅም። እሺ የሚያውቅ ሰው ቢገባ፣ ምክንያቱም የእግዚአብሔርን ጸጋ መቀበያ ነው የተባለ ስለሆነ አንድ የሚያውቅ ሰው ይግባና ከዛ በኋላ አንተ ደግሞ የራስን ሀሳብ ትሰጣለህ። መጀመሪያ ይሄን እንወቀው። አሁን የሚገባም ሰው ስለሌለ ብታወሪ አንዴ ማንን ያስገባሁት? እሺ ይሰማል ወንድሜ? ሰላም ላንተ ይሁን። ይሰማል? ጂሰስ ከምን ሶን የሚል ስም ያለው ወዳጅ ገብተሃል? ሄሎ ይሰማል ወይ? እሺ ሌላ ሰው እናስገባ። ሌላ ኮስተንት እንምረጥ። ሰላም ለአንተ ይሁን። ጁን እንዴት አለ? ሰላም አደርክ? ኦኬ ይመስገን አምላክ። እሺ ከየት ነው? እኔ ወንጌል አማኝ። አዎ በፔንቴ ውስጥ ማለት ነው፣ በፔንቴኮስታል ውስጥ። እሺ ያው የእምነት መግለጫ ምናምን መጠየቃችን ስለማይቀር ከይቅርታ ጋር ማለት የምትችል ከሆነ እዚህኛው ማለት ትችላለህ፣ የምትችል ከሆነ ማለት ነው። ሙሉ ወንጌል። መልካም። ሙሉ ወንጌል ቅዱስ ቁርባን የእግዚአብሔርን ጸጋ የምንቀበልበት ነው ብላ ታምናለች? ጸጋ ሲባል ግን ከምን አንጻር የሚለው ነው? ችግር የለም። ይህ ጸጋ የምንቀደስበት ሳንክቲፋይ የምንሆንበት ነው የተባለው። ምን የሚሆንበት ከማለቱ በፊት በቃ የእግዚአብሔር ጸጋ መቀበያ ነው ታምናለች? አታምንም? ታምናለች። እንደዛ። እስቲ የእምነት መግለጫዋን ከፍተህ ብታሳየን። የእምነት መግለጫ የለም፣ ግን ያው መጽሐፎች አሉ እንደዚህ የተጻፉ የዛ ስኮላር የሆኑ ማለት ነው። በቃ ችግር ካሉ መጽሐፍቶች ውስጥ ገልጠህ አሳየን። አሁን በእንትን አልያዝኩትም እንጂ የእንትና መጽሐፍ አለ የምታውቅ ከሆነ የጳውሎስ ፍቃዱ መጽሐፍ። እስቲ የሙሉ ወንጌል ቤተክርስቲያን ይህንን ታምናለች የሚል የተጻፈበት የሌላ መምህራንም ቢሆን አውጣ እናሳየው። አንዴ ቼክ አድርጌ ልመለስ። አለኝ እኔ የማውቀው። በቃ ሂድ አገኘን እና ደግሞ አሳየን። እሺ እሺ
ሌላ ደግሞ እስቲ ፕሮቴስታንት እንፈልግ እስቲ። ያላችሁ ፕሮቴስታንት ካለ እኔ ያለው ይበልኝ። ቅዱስ ቁርባን የእግዚአብሔር ጸጋ መቀበያ ነው፣ የእግዚአብሔር ጸጋ መቀበያ ነው የሚል ትምህርት አላችሁ ወይስ የላችሁም? ለሳንክቲፊኬሽን የሆነ የአንድ ግለሰብ አይደለም፣ እንግዲህ የራሱ የፔንቴኮስታል ቸርቾች ትምህርት ማለት ነው። ካለ አሳዩን። የእምነት መግለጫ ባይኖር ራሱ የሆነ ለምሳሌ የሙሉ ወንጌል መምህር ተነስቶ በሙሉ ወንጌል ቤተክርስቲያን ውስጥ እንደዚህ ነው የምናምነው ብሎ የተጻፈበትን እኔ የማምነው ብሎ ሳይሆን የሙሉ ወንጌል ቤተክርስቲያን ይህን ነው የምታስተምረው ብሎ የተናገረበትን ማለት ነው። ካለ እስቲ ነው ብታሳዩን። ሄሉ አለሽ እንዴ? እስቲ እሺ ሄሉ። እሺ ቅዱስ ቁርባን እውነተኛ የጌታ ስጋና ደም እንዳልሆነ ምናምን የሚክዱትን እንትኖች ሰብስቧቸውና አሁን እንደዚህ ብሎ ማስተማር ከጀመሩ ደግሞ ይኸው ትምህርታችሁን ጥሩ እየቀየራችሁ ብለን ማሳየት ይኖርብናል። አስፈላጊ ነው፣ ምክንያቱም በመጽሐፍቶቻቸው ውስጥ ስለሌለ። እሺ ሰው ጠበቅን። በቃ ያው ሄሉ የአንቺ ስራ አሁን ላሉ ፔንቶች በቃ ሄሉ ብቻ ናት መስራት ያለባት። ማለት እኛ ሄሉ ብቻ ስል ከኛ አንጻር ከኛ ምናምን ሳልሆን በቃ እነ ሄሉ ምናምን ሌሎቹ እነሱ ናቸው። ሄሉ ይመቻት እና እንደዛ ነው ምናምን ነገር ሰው አላችሁ። ፕሮቴስታንት ወንድሞቻችን ምንድነው እየጠየቀን ያለ ነው? ለምሳሌ ዶክተር ሻውል የተባሉ የምታውቋቸው አንድ የተወለዱ ፕሮቴስታንት መምህር መምህር ይሁን አላውቅም፣ ግን ብቻ አንድ ፕሮቴስታንት ምንድነው ያሉን? በሙሉ ወንጌል ቤተክርስቲያን ወይም በጴንጤ ውስጥ ነው ያሉት። እሳቸው መጀመሪያ በጴንጤ ውስጥ ብለዋል። ህብስትና ወይን አንደኛ የጌታ ስጋና ደም ነው ብለን እናምናለን። የጌታ ስጋና ደም ነው ብለን ማመናችን ብቻ ሳይሆን የእግዚአብሔርን ጸጋ የምንካፈልበት ነው ብለን እናምናለን። የእግዚአብሔር ጸጋን መካፈል ደግሞ ለሳንክቲፊኬሽን ብለን እናምናለን። ይሄ በጴንጤ ውስጥ ያለ እምነት ነው ብሏል። እና እንደዛ ነው። እሺ ኤቢ ይግባ እያላችሁ ነው። ካለ ላስገባው። እሺ አለ ይቅርታ። እሺ ሰላም ለአንተ ይሁን ኤቢ፣ እንዴት አለ? እንኳን ደህና መጣ። እንዴት ነው? ሰላም፣ እንኳን ደህና ቆየኝ። ምስጋና አምላክ። ልጆቹ ማስረጃ ማሳየት ሲቸገሩ ሰምቼ ነው። እጄ ላይ ያሉትን የተወሰኑትን ላሳይ። ለምሳሌ የመሰረተ ክርስቶስን ላሳይ። መሰረተ ክርስቶስ በፔንቴኮስታል ያለች ናት። ኢትዮጵያ ውስጥ ኢቫንጀሊካሉ አብዛኛው ትራዲሽኑ ያው እንደምታውቀው አሲሚሌትድ ሆኗል። አሁን እኔ ለምሳሌ መካነ ኢየሱስ ሂጄ ቅዱስ ቁርባን ወስዳለሁ፣ አገለግላለሁ። እነሱ ኤምኬሲ ይመጣሉ፣ ሙሉ ወንጌል ኤምኬሲ ይሄዳል። ትራዲሽኑ እንደ ውጮች አይደለም። ታውቀዋለህ አንተ እኮስ። አሁን ኤምኬሲ በፔንቴኮስታል ዲኖሚኔሽን ውስጥ ያለች ናት ወይስ ምንድነው? እሱን ነገር ነው የጴንጤዎቹን መስማት ስላለብን ማወቅ ስላለብን ማለት። አይ አብዛኛው ኢቫንጀሊካል ነው። አሁን ኤምኬሲም ሙሉ ወንጌልም ቢሆን ኢቫንጀሊካልማ ሁሉም ኢቫንጀሊካል ተብሎ ይጠራል። አይ አይደለም። የፕሮቴስታንት ዲኖሚኔሽን ኢቫንጀሊካል እኮ ሌላ ነገር ነው። ኢቫንጀሊካል ሌላ ነው። ኢቫንጀሊካል አንድ ትራዲሽን ነው። ሉትራን ሌላ በፕሮቴስታንት ውስጥ ለምሳሌ ሉትራን አሁን ኢቫንጀሊካል አይደሉም፣ ግን ኢትዮጵያ ውስጥ ግን ሉትራን ኢቫንጀሊካሎች አይደሉም ነው። ኢቫንጀሊካል አይደሉም እንዴ? አንግሊካን፣ ሉትራን፣ ኢቫንጀሊካል፣ አናባፕቲስት፣ ፔንቴኮስታል እያለ ነው ዲቪዥኑ ያለው። ግን ኢትዮጵያ ውስጥ ስትመጣ ስታርክሊ የሆነ ዲፍረንስ ሉተራውያን ካሉ ላስገባልህና የሉተራውያን ኤቫንጀሊካል ተብሎ አይጠሩም፣ ወንጌላውያን ተብሎ አይጠሩም ያልከው በጣም ኖ አይጠሩም አይደለም እኮ ትራዲሽኑን ነው የምነግርህ። ትራዲሽኑ አሁን ባይ ዲፎልት ከሆነ ኢቫንጀሊካል ሙቭመንት መቼ ነው የጀመረው? ከሉትራን በኋላ አይደለም የጀመረው? እሺ ቆይ አንዴ፣ ኤቫንጀሊካል ሙቭመንት ስትል ምን እያልክ ነው? ልክ እንደ ፔንቴኮስታል ኢቫንጀሊካል የሚለው ፎከሳቸው ኢቫንጀሊዝም ላይ ሆኖ ከነ ሉተር የሚጀምር ከሆነ በቃ ሉትራኖች የመጀመሪያዎቹ ኢቫንጀሊካል ናቸው። እንደውም ምን አለፋ ኖ፣ ግን አሁን መጠሪያው ኢቫንጀሊካል የሚለው መጠሪያ ሉትራን ጋር ወይም እነ ሉተር ጋር አልነበረም።
18ኛው መቶ ክፍለ ዘመን ጀምሮ ነው የኢቫንጀሊካል ሙቭመንት በተለየ ሁኔታ እንደ ትራዲሽን የቀጠለው። ኢትዮጵያ ውስጥ ስትመጣ ግን እንደዚህ በጣም ስታርክሊ ይሄ ኢቫንጀሊካል ነው፣ ይሄ ፔንቴኮስታል ነው፣ ይሄ ሉተራን ነው ብለህ ለመለየት እስከምትቸገር ድረስ አሲሚሌትድ ሆነዋል ነው የምልህ። ኤኒዌይስ ወደ መሰረተ ክርስቶስ ልሂድልህ። አንዴ ቀጥታ ወደ መሰረተ ክርስቶስ ከሚሄድ በፊት ጥያቄያችን ምን ላይ የሚያተኩር ነበር? ፔንቴኮስታል ላይ አይደለም። ስለዚህ የመሰረተ ክርስቶስ አትፈልግም? እኛ የምንፈልገውን የፔንቴኮስታልን ነው። አሁን እንደዛማ ካልክ እኮ ለምን የሙሉ ወንጌል ላንብብል? የሙሉ ወንጌል ላንብብል? በጣም አሪፍ። የሙሉ ወንጌል ክፈትልን፣ አንድ ቪዲዮን ክፈትልን። አሁን አሪፍ ነው። የሙሉ ወንጌል መሆኑን ከመጀመሪያ ጀምሮ ላሳይ። የመጀመሪያውን ፔጅ አሳየን እና የሙሉ ወንጌል ከዛ በኋላ ወደዛ እንሄዳለን። አክቹዋሊ ስርዓቱን ነግረዋል ዶክተር ሻውል። በጣም በጥንቃቄ የሚፈጸም ጾም ጸሎት ተይዞ ረዥም ጊዜ ማስታወቂያ ተነግሮ ምናምን የሚል ይሄ ነው መሰረታዊ ክርስትና ትምህርት ኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን። ዓመተ ምሕረቱን ምናልባት 204 ገጽ 204 ይመስለኛል ካልተሳሳትኩ። አንድ ደቂቃ ትንሽ ጠጋ ታደርገዋለህ። አላገኘሁትም። ቆይ አንዴ 200 ምናምን ላይ ነው። እሺ የክርስቶስን ሞትና ትንሣኤ የምናስብበት ስርዓተ ቁርባን የጌታ እራት ወይም በሐዋርያት ሥራ እንደተጠቀሰው እንጀራን መቁረስ በመባል ይታወቃል። የቁርባን ስርዓት ልክ እንደ ጥምቀት ሁሉ በወንጌል ትእዛዝ የተሰጠበት በሐዋርያት ሥራ ሐዋርያት የፈጸሙትና በመልእክቶች ውስጥም የተወሳ ነው። ጌታ ኢየሱስ አልፎ በተሰጠበት ምሽት ዳግመኛ ተመልሶ እስከሚመጣ ዕለት ድረስ ራሱን መታሰቢያ ሆኖ እንዲፈጸም እንጀራን የመቁረስና ጽዋን የመጠጣት ስርዓት ደንግጎ ሄደዋል። አንደኛ ቆሮንቶስ 11:26 ይህ የእርሱ ጥያቄ ስለሆነ በዚህ መንገድ እርሱን ማስታወሱ በጣም ጠቃሚ ነው። እግዚአብሔር የሰውን ድካም በማወቁ ተጨባጭ የሆነ ምሳሌ መስጠት አስፈልጎታል። ተጨባጭ የሆነ ምሳሌ እንጀራው ለእኛ የተሰጠ የአካሉ ምሳሌ ሲሆን ወይኑ ፍሬ ጭማቂ ደግሞ ስለኛ በመስቀል ላይ የፈሰሰው የክርስቶስ ደም ምሳሌ ነው። ይህ ይጨርስል እዛችሁ ጋር ቁምና በኋላ የምናስታውሰው ነገር ህብስቱ የስጋው ምሳሌ ዶክተር ሻወር ያሉት ህብስቱ የጌታ ስጋ ነው፣ ደሙም ወይኑም የጌታ ደም ነው ያሉት። አሁን ደግሞ ምሳሌም ነው ማለት ምሳሌም አይደለም አይደለም። እናንተ ምሳሌነቱን ታውቃላችሁ አይደለም? ቆይ ህብስቱ ለስጋው ምሳሌ የሚል መጽሐፍ ቅዱስ ላይ የሚለው ግን ቆይ እንሄድበታለን። እሱ ላይ ቆይ እሱ ችግር የለውም። በሱ ጉዳይ መወያየት እንችላለን። ግን አሁን ፖይንቱ ጽዋው ደግሞ ወይም ደግሞ ለደሙ ምሳሌ። እሺ ቀጥሉ እዛው ጋር። ኦኬ እሺ ይታያል አይደለ? ይህ ነቀፋ ኦኬ። እኔ አሁን በሞባይሉ በኩል ይህ ነቀፋ የሌለበት ሲሆን የወይን ፍሬው ደግሞ ስለ እኛ የተሰጠን ምንድን ነው? ቆይ ላምበል። በመስቀል ላይ የፈሰሰው የክርስቶስ ደም ምሳሌ ነው። ይህ ነቀፋ የሌለበት ስርዓት ክርስቶስ ለቤተ ክርስቲያን ያለውን ፍቅር ወደ ሰዎች ልብ ያመጣል። ክርስቶስ ለቤተ ክርስቲያን ያለውን ፍቅር ወደ ሰዎች ልብ ያመጣል። ዚስ ኢዝ ቬሪ ኢምፖርታንት ፖይንት ማለት ነው። ግን ልቀጥልልህ። የጌታን ሞት በማሰብ ጨርሰውና ምን ያህል ኢምፖርታንት እንደሆነ አብረን እናያለን። ቀጥሉ። እሺ አይ ጸጋ ምናምን አትካፈሉበትም እንደዚህ አይነት ሀሳቦች ስለተንጸባረቁ የለም እኮ እዚህ ላይ አሁን ይህንን ነው ያመጣው። ክርስቶስ ለቤተክርስቲያን እቀጥላለሁ ግን ጸጋ መካፈያ ነው የሚል ሌላ ታመጣለህ ተስፋ አደርጋለሁ ከታች ወይስ ይህንን ነው? ቆይ አይ ችግር የለውም እንቀጥል። ይሄ ጸጋ አይደለም በፍጹም ቅዱስ ስርዓቱን መስጠቱ ለቤተክርስቲያን ያለውን ፍቅር ያሳያል፣ ወደ ሰዎች ልብ ያመጣል ማለት ቅዱስ ቁርባን ውስጥ የእግዚአብሔር ፍቅር ይተላለፋል ማለት በፍጹም አይደለም። ምን ማለት ነው? ይሄ ምን ማለት ነው? አብራራልኝ እስኪ። አንዴ እሺ ጨርሰዋል። በቃ ከዚህ በታች የእግዚአብሔር አለ ብዙ አለ። ቀጥላለሁ ግን ይሄን አብራራልኝ። እሺ በቀላሉ እናብራራለን። ከላይ ጀምሮ የተናገረው ህብስቱ ገና ከጀምሩ የጌታ ስጋ ሳይሆን ለስጋው ምሳሌ ነው ያለን። አሁን አንድ አበበ ብትጨርሶ ግን ጥሩ ይመስለኛል። ለምን ገና ከጅምሩ የጌታ ስጋና ደም ብለን ይጨርስልሃለሁ እኮ
ጨርሰውና ለምን መሰለህ ጨርሰው አልኩህ። አንድ አዳምጠኝ። ስጋና ደምም አንድ ያደገኛል። አንድ አዳምጠኝ። የጌታ ስጋና ደም ተብሎ ተጠርቶ ግን ደግሞ የጸጋ መቀበያ አንድሎም እንደዛ ነበር። እሺ አንድ አዳምጠኝ። እሺ ቀጥል። ጨርሰው። ኦኬ አንድ አዳምጠኝ። ምን መሰለህ ጨርሰው። ኖ አይደለም። አሁን ማስረጃ አምጡ አልክ አይደለ? ጸጋ መቀበያ የሚል አስተያሳይ ነው። ቆይ ይሄው ላሳየህ እኮ ነው። አሁን የአንተን ትርጉም ብቻ ሳይሆን እኛ ደግሞ አንደርስታንድ ተውና የኔንም የአንተንም ትርጉም ተውና ጽሁፉ ላይ የእግዚአብሔርን ጸጋ የምንቀበልበት የሚል አሳየ ነው። ይሄ ጸጋ አይደለም ወይ? የክርስቶስን ፍቅር ወደ ቤተክርስቲያን። እሺ ልጨርሰው፣ ችግር የለውም። ለአንተ ብቻ ሳይሆን ለሚያዳምጡ ሰዎችም ስለሚጠቅም ልጨርሰው። በቃ ጨርሰውና ከዛ በኋላ ሪፍሌክት እናደርጋለን። እሺ ቴንኪው። ምንድነው የት ጋር ያሉት? ይህ ነቀፋ ከመሆን የጌታ ሞት ይህ ነቀፋ የሌለበት ስርዓት ክርስቶስ ለቤተ ክርስቲያን ያለውን ፍቅር ወደ ሰዎች ልብ ያመጣል። የጌታን ሞት በማሰብ በአንድነት ተሰባስበው ስርዓቱን ሲያከብሩ በክርስቶስ አካልነት በማዕዱ ዙሪያ በእግዚአብሔር ፊት እንደሚቀርቡ ያመለክታል። እነዚህ ነጥቦች አትርሳ። ቀጥል። አረሳምበት ምንም ያገናኝ ነገር የሚሄድበታል። ቀጥል። ዕብራውያን ምዕራፍ 10 ጨርስ። ትስቃለህ አባ። እስቲ ጨርስ። ዕብራውያን ምዕራፍ 10 ከቁጥር 19 እስከ 22 ይቀጥላል። የቅዱስ ቁርባን አገልግሎት ስርዓት ከዘመናት ጀምሮ ማዕከላዊ የአምልኮ ስርዓት መፈጸሚያ ሆኖ ቆይቷል። በአሁኑ ዘመናዊ በሆነው ዓለም ግን እስቲ ገጽ ስንት ነው? 205 206 ሴቱ ነው። እሺ ናት። በአሁኑ በዘመን ስርዓት ከሆነ ከአምልኮ ለመሸሽ ሲሉ አንዳንዶች የጌታን እራት ቸል ብለውታል፣ ይወቅሳሉ። ጭራሽ እግዚአብሔር የጌታ እራት ምናምን የሚባል ነገር የለም እኮ አላለም። እሺ እግዚአብሔር መንፈስ ቅዱስ ሳቅ እያመለጠ ነው እና ይሄ ለቅሶን የሚቀድም ሳቅ እንዳይሆንብህ በል ተረጋጋ። መጀመሪያ ተረጋጋና አንብበው። እኛ የጌታ እራት የሚባል ነገር ወይ ምንድነው ጴንጤው ጋር የለም ማለት ነው። ግን ለእናንተ እኮ አይደለም ይሄ መልስ። አንዴ ማይ ብራዘር በጌታ እራት ውስጥ የእግዚአብሔር ጸጋ ይተላለፋል። ያ የሚተላለፈው ጸጋ ደግሞ ለመቀደሻ ነው የሚል ለሳንክቲፊኬሽን ነው የሚል ክሌም ስላለ እሱን እየፈለግን ነው እዚህ ውስጥ። ስለዛ ይሄ ከለቅሶ የቀደመ ሳቅህን ተወውና እስቲ አንብበው ማለት ሌላ ሰውም እንዳይታዘብ ተለቀለ። እሺ አክቹዋሊ እኔ ምንም ዲፌንድ ማድረገው እንትን የለም። አዲስ ካቴኬዝም አንጽፍ ኦልሬዲ ያለውን ነው። አንተም ገበያ ላይ እንትን የምታነበው ነገር ነው። ቀጥል አንብበው። እሺ ጌታ እራት ብለው ቸል ብለውታል። እግዚአብሔር መንፈስ ቅዱስ እውነተኛውን የአምልኮ መንፈስ ከህዝቡ ልብ ካወጣውና በእርግጥም አምልኮ መንፈስ የሌለበት ስርዓት ብቻ ከሆነ ግን ስርዓቱ ብቻ ጠቃሚ አይሆንም። አማኞች ከእግዚአብሔር ጋር የሚያደርጉት መንፈሳዊ አምልኮ ትርፍ ያለበት ነገር ሲሆን ከክርስቶስና ከጸጋው ስራ ፊትን መመለስ ደግሞ ወጥመድና ጥፋት ነው። በጊዜው ይህንን የጌታ እራት እንድንወስድ የሚያስገድድ ጥብቅ ሕግ ባይኖርም የጥንቶቹ አማኞች የተመለከትን እንደሆነ ግን ይህ ስርዓት የሚፈጽሙት ዘወትር እሑድ እንደነበረ ግልጽ ተደርጎ ተቀምጧል። የሐዋርያት ሥራ ምዕራፍ 20 ቁጥር 7 አማኞች በኩራታቸውን የሚሰበስቡት በዚህ የሳምንት መጨረሻ ቀን ስለነበረ የጌታን ስርዓት ለመፈጸም ይህ ቀን ይመቻቸው ነበር። አንደኛ ቆሮንቶስ 16:2 እኛ በተፈጥሯችን ቀዝቃዛዎችና የማናመሰግን ብንሆን እንኳ ዋነኛው የክርስትና ህይወታችን መሰረት የቆመው በክርስቶስ ሞትና ትንሣኤ በተደረገልን ደህንነት ላይ ነው። ይሄ ነው የሙሉ ወንጌል። የመሰረተ ክርስቶስን አንድ ላንብብልህ። ቆይ መሰረተ ክርስቶስን ማን ብሎ የጴንጤን እየጠየቀን ያለ ነው። አሁን የሙሉ ወንጌልን ጨረስክ? ጨርሻለሁ። እዚህ ውስጥ አሁን የአንተን ትርጓሜ አይደለም የምልህ ኤቢ ማለት ከ3700 ሰው ፊት ስትጠየቅ በስነ ስርዓት ለመመለስ ሞክር። ማለት ይህ ከሳቅ ከፊዙ ምናምን ራቅ ብለህ ማለት ነው። ከአንተ የማይጠበቅ ነገር አታደርግ። እሺ አሁን ባነበብከው ውስጥ አንደኛ
የጌታ እራት የጌታ ስጋና ደም ነው የሚላለ ገና ከዚህ ነው የምንጀምር። የጌታ ስጋና ደም ነው የሚላለ ምን መሰለህ ቃሌ ወዳጅ የጠየኩን መጀመሪያ መልስ ምን መሰለህ ሳይሆን መሰለኝ አይደለም፣ ኢንተርቪው አይደለም። የጌታ ስጋና ደም ነው የሚል አለ የለም? ኖ አሁን ይኸውልህ አኬ አንተ እኔ ካነበብኩልህ ውስጥ የጠየኩን መልስልኝ። ኤቢ የጌታ እራት ገና ከዚህ ነው የሚጀምርልህ። ከዛም ወደ ጸጋው ወደ መቀደሽ ወደ ሳንክቲፊኬሽኑ ሊሄድበት ነው። ገና ከጅምሩ የጌታ እራት ራሱ የጌታ ስጋና ደም ነው የሚል አለ የለም? ኖ አንድ አዳምጠኝ። አንተ ደግሞ አለ የለም? ጥያቄ ኖ አንድ አዳምጠኝ። አንተ አዳምጠኝ። ኢንተርቪው ሳይሆን ውይይት ነው አይደል? አዳምጠኝ እኮ አይደለም ኤቢ። ኖ አንተ አዳምጠኝ። ኖ ለማንኛውም አንብቤልሃለሁ። አንተ እንደፈለግ ተረዳው። ወዳጅ እንደፈለግ ተረዳው ሳይሆን አሁን አንተ ያነበብከው ውስጥ ገና ከጅምሩ አብራራልኝ ካልከኝ ላብራራልሽ። አብራራልኝ አላልኩም። ጥያቄ የአንተን ማብራሪያም የኔን ማብራሪያም እንተውና ጽሁፉ ላይ ስላለው ነገር እንነጋገር። ጽሁፉ ላይ ስላለው ነገር ስንነጋገር ስለ ጌታ እራት ተነስቶ ሲወራ ምንድነው? ስለ ህብስቱና ስለ ወይኑ ማለት ነው ተነስቶ ተወርቷል። ከጌታ ስጋና ደም ጋር ያለው ግንኙነት ምን እንደሆነ ተነስቶ ተነግሯል። አሁን እየጠየቅኩ ያለሁት ያ የጌታ እራት ገና ከጅምሩ የጌታ ስጋና ደም ነው ተብሎ እዚህ አሁን ያነበብከው ውስጥ ተጠርቷል ወይስ አልተጠራም? የጸጋ መቀበያ አይደለም ትላላችሁ ብለህ አይደል ማስረጃ ያመጣውልን? ወዳጅ ሆይ የጸጋ መቀበያ የሚልም ሽታው የሚልም እሱንም ልናየ ነው። እኔ ላሳይሃ የኛ ሰነድ አይደል እንዴ? እኔ ላሳይህ። የጌታ እራት የጌታ ስጋና ደም ነው የሚል አለ የለም? አለ ወይስ የለም? እሺ አንተ ለምትፈልገው ዓላማ ነው አይደል? ስለዛ በቃ ተው፣ ቻው። የለም አይተዋል። በቃ ጭቅጭቁን ስለማንፈልገው ማለት ነው። ገና ከጅምሩ የጌታ ስጋና ደም ብሎ ማያኑ፣ ይሄ ደግሞ በጣም የሚያስደንቅ ነው። እናምናለን ብሎ የሚመጡ ሰዎች ሊኖሩ ይችላሉ። ካላቸው እሰየው። ግን ስናየው ጭራሽ የሙሉ ወንጌልን ከእምነት መገለጫ አንጻር እንኳን ጸጋ መቀበያ ገና የጌታ ስጋና ደም ብሎ ማላመኑ ዶክተር ሻወር ግን ያሉን የጌታ ስጋና ደም የጌታ ስጋና ደም ብሎ ነበር ያመኑት አይደል? በፊሎዞፊካል ነገር አንጠቀምም ምናምን፣ ግን የጌታ ስጋና ደም ነው አይደለም። የእግዚአብሔር ጸጋ መቀበያ ነው። ያ ጸጋ እንዴት ያለ ጸጋ ነው ብዬ ስጠይቃቸው ለሳንክቲፊኬሽን የሚሆን ለመቀደሻ የሚሆኑ ብለዋል። እንደዚህ አይነት ነገር አሁን እዚህ ከተነበበ ውስጥ አለ በእግዚአብሔር የለም። ፍቅሩን ወደ ልባችን ያመጣል የሚል ነገር ተነግሯል ተባለ። አዎ ፍቅሩን ወደ ልባችን ያመጣል ተባለ። በምን መልኩ ነው እንደዛ የተባለው? ስርዓቱን ሲያከብሩት እዛው ላይ እንደተቀመጠው ማለት ነው። ህብስቱ ለጌታ ስጋ ምሳሌ ሆኑ፣ ጽዋው የጽዋው ጭማቂ ይልና ለጌታ ደም ምሳሌ ሆኗል። በመስቀል ላይ ለፈሰሰው ለጌታ ደም ምሳሌ ሆኖ ደሙ ሆኖ አይደለም ስጋ ሆኖ በፍጹም የለም። እንደዚህ አይነት ትምህርት ጠፍቷል ከፕሮቴስታንቲዝም አሁን ርቋል። ሰው ምን አለ? ያንን ነገር ስንቀበል ያንን ስርዓት ስንወስድ ሞቱና ትንሣኤውን እየተናገርን እያሰብን እናደርጋለን። ስለዛ ያንን ስርዓቱን ስንፈጽም በዛ ስርዓት ውስጥ ያንን እያሰብን ምናምን ስለምናደርግ የእግዚአብሔር ጸጋ ወደ ልባችን ይመጣል፣ ይቅርታ የእግዚአብሔር ፍቅር ወደ ልባችን ይመጣል የሚል ነገር እናስቀምጣል እንጂ በቅዱስ ቁርባን ውስጥ ቅዱስ ቁርባን ስንቀበል በዛ ቅዱስ ቁርባን ሚንስ ኦፍ ግሬስ ሆኖ ጸጋን ማስተላለፊያ ሆኖ የእግዚአብሔር ጸጋ ወደ እኛ የሚመጣበት እና የምንቀደስበት ነው የሚል ሽታው የሚል እንኳን እሱ ጋር ማትድረስ ገና ከጅምሩ የጌታ ስጋና ደም ብሎ የሚያምኑ አይመስለኝም። የት አለ ወዳጅ? የለም። ሌላ ፕሮቴስታንት ካለ ከፔንቴኮስታል ያልኩት ኤምኬሲ የፔንቴኮስታል ውስጥ ያለች አትመስለኝም። ሲጀመር አመጣጧም ከጥንትም ጀምሮ ከመጡት ውስጥ ያለችውና ግን ወጣ ያለች ናት። የእነሱንም ማሳየት ይችላሉ ከፈለጋችሁ። ከዚህ በፊትም ማሳየቻችኋለሁ አመጣጧ ኬት እንደሆነ ማለት ነው። ከሜኖናይት ነው። እሺ እስቲ ፕሮቴስታንቶች ካላችሁ እናስገባ። እስቲ ሌሉሻ ነይ ግቢ እስቲ። የለም ልክ ምንድነው የሆነ ሰው በቃ አለ ይኸው ማስረጃ ላሳይ ምናምን ነገር ብሎ ይገባና አንብብ ስትለው መሳቅ ከጀመረ ምን አልኳችሁ? ለቅሶን የሚቀድም ሳቅ ስላችሁ አልነበር ቅድም? እንኳን የእግዚአብሔር ጸጋ መቀበያ ሊሆን ይቅርና የጌታ ስጋና ደም ራሱ ተብሎ እንትን ያለ ይሄ የሚያስለቅስ ነው። ስለዛ ይህንን ለቅሶ የሚቀድም ሳቅ ሲስቁ እናያለን እንዲገቡና እና እንደዚህ አይነት ሰዎች ናቸው እና አታመልጡም እና በጴንጤ ውስጥ የህብስትና ወይን የጌታ እራት እውነተኛ የጌታ ስጋና ደም ነው ብለው ካመኑ የሚያምኑት ከጎን ያለው ይሄኛው ሰውዬ ማን ነው? ይሄ ጃፒ ነው ምንድነው የሚባለው? ይሄ ፕሮስፐሪቲ ጎስፐል ምንድነው?
የብልጽግና ወንጌል ሰባኪ ሰው ይሄ ነው ካመነ የሚያምኑ እንጂ ይሄ ሙሉ ወንጌል ምናምን ይሄ አንቃወማቸዋለን የምትሏቸው ማለት ነው። እነዚህ ናቸው ካመኑ የሚያምኑት። እስቲ አሰሚን እስቲ ለጌታ ይሁን። የጌታ ኢየሱስ ክርስቶስን ስጋና ደም ስንወስድ ሕይወት እንካፈላለን። ማላ ሳንትሬደ ቤንያም ሕይወት እንካፈላለን። የጌታ ኢየሱስ ስም የተባረከ ይሁን። አሁን ይሄ ሰውዬ ማለት ጴንጤዎች እንቃወመዋለን አንቀበሉም የሚሉት ናቸው ብዙዎቹ። እንግዲህ ሁሉም አይደለም፣ የራሱ ተከታዮች ስላሉት የራሱ ተከታዮች ይከተሉታል። እንደነዚህ አይነት የብልጽግና ወንጌል ሰባኪያን ናቸው እንደውም ከእናንተ ይልቅ እንደዚህ ብለው የሚሰብኩት። በጣም የሚያስቀው። እስቲ እንቀጥል። እስቲ ዛሬ በደንብ አስረግጬ የምነግራችሁ ነገር ምንድን ነው? የክርስቶስ ኢየሱስን የስጋና የደሙን ምሳሌ ሳይሆን የምንወስደው መጽሐፍ ቅዱስ እንደሚል ስጋዬን የበላ ነው የሚለው፣ ደሜን የጠጣ ነው የሚለው። ይሄ ምን ነበር የሚሉት? ከስር ከስር የሚጮሁት ከፕሮፌቶች ሶኮ ፕሮፌትስ ከነሱ ስርስር እያሉ ምን ነበር የሚሉት? ምን ነበር የሚሉት? ጎ ፓፓ ነው ምንድን ነው? ምን ነበር የሚሉት? ፕሮፌሳይ የሚሉት ሰዎች እንደዛ በልበል እያለ ይህ ሰው ሲናገር ምሳሌውን አይደለም እንቀበል ጎ የስ ፕሮፌሳይ። እሺ ሰምታችኋል? ምሳሌውን አይደለም የምንቀበለው የጌታን ሻርፕ ሹተር ይላል። የጌታን ስጋና ደም የምንቀበለው እንጂ የጌታን ስጋና ደም ምሳሌ አንቀበልም። ያቺ ሙሉ ወንጌል ቤተክርስቲያን ደግሞ አለች የተባለው ምንድነው? ቅድም ልጁ መቶ ሲያነብልኝ የነበረው የጌታ ስጋና ደም ራሱ ብላ ለመጥራት አልደፈረችም። በዚህ ደረጃ ራሱ ብለው ለመጥራት አይደፍሩም ብዙ ጊዜ ማለት ነው። ጭራሽ ምሳሌው ነው ነበር ያለችው። ለጌታ ስጋና ደም ምሳሌው ነው አለች ሙሉ ወንጌል። ይሄ ወንድማችን ደግሞ ምሳሌውን አይደለም የምንወስደው የጌታን ስጋና ደም ነው። እስቲ ቀጥይ ደግሞ እንስማ። አርጋሉ እናንተ የተቆረሰ ስጋዬ ነው፣ ስለ እናንተ የፈሰሰ ደሜ ነው ነው የሚለው። ስለዚህ የምንወስደው የክርስቶስ ኢየሱስን ስጋና የክርስቶስ ኢየሱስን ደም ነው። ክብር ለጌታ ይሁን። የደሙን ምሳሌ ወይም ደግሞ የስጋውን ምሳሌ ሳይሆን የክርስቶስ ኢየሱስን ስጋና ደም ነው የምንወስደው። መጽሐፉ የሚነግረን እንደዛ ስለሆነ የጌታ አምላካችን ስም የተባረከ ይሁን። አርጋነሽ ይሄ የጌታ እራት ለምሳሌ አልጋነሽ እየሰማሽ ሄሉ አንቺ አልክ ዩኒቨርሲቲ ሄሉ ባይዚ በጣም እያሳቀች ግን የሚገርም ትምህርት የምትሰጥ ሰው ናት። ባይዚ ሄሉ በቃ የምን ጊዜ ምርጥ ነች። በጣም በጣም ወዳትና ፕሊዝ እኔ ሄሉ ይህን ቪዲዮ የምታሳየንን ልጅ ማለት ነው የማታውቋት ካላችሁ ድንገት አሁን አዳዲሶች ምናምን ከመጣችሁ ፕሊዝ ፎሎ አድርጓት። በተአምር እንዳታመልጣችሁ። በጣም በጣም ክርስቶስን ነው የምላችሁ። በጣም የተወደደች እህት ናት እና ቪዲዮዎችን ስትለቃቸው አንደኛ በጣም እውቀቱ እንዳላት ያሳብቅባታል። ይህ ነው እውቀት ይጠይቃል። በነገራቸው ላይ እንደዚህ ነገሮችን ለመልቀቅ ያለውን ልዩነት ከኛ ጋር ያላቸውን ልዩነት ፕሮቴስታንቶች እርስ በርስ ያላቸውን ልዩነት ከመጽሐፍ ቅዱስ ጋር የሚጣረሱበትን ነገር ምናምን ለይቶ አውቆ ከዛ በኋላ ስህተቱን ፈልፍሎ አውቆ ምንም የሆነ ሌላ ነገር ሳይጨምሩ ግን በቃ ስህተታቸውን ማሳየት ስታሳይ ደግሞ ፈኒ በሆነ መልኩ ስለሆነ የምታሳየው ሳይደብራችሁ እየሳቃችሁ ነው እውቀት የምትይዙት እና ሄሉን ፎሎ ማድረግ ፕሊስ እንዳትረሱ። እሺ አልጋነሽ እስቲ ክፈችው። የሆነ ነው። አንዳንድ ሰዎች በጌታ እራት በኩል የሚናገሯቸው ሌሎች ልምምዶች አሉ። እኛ እንደ ቤተክርስቲያን ይሄንን ብዙም አናበረታታም። ማለት ነው ትንሽ ብቻ ትንሽ አማርኛ ለጌታ ይሁን። የክርስቶስ ኢየሱስን ስጋና ደም ነው የምንወስደው። መጽሐፉ የሚነግረን እንደዛ ስለሆነ የጌታ አምላካችን ስም የተባረከ ይሁን። ማነሽ አልጋነሽ ይሄ የጌታ እራት ለምሳሌነት የሆነ ነው። አንዳንድ ሰዎች በጌታ እራት በኩል የሚናገሯቸው ሌሎች ልምምዶች አሉ። እኛ እንደ ቤተክርስቲያን ይሄንን ብዙም አናበረታታም። ያ ማለት ምን ማለት ነው? በአጭር አማርኛ የትራፊክ ምልክት አይተሃል ማለት ትራፊክ ነው ማለት አይደለም። ምን ማድረግ ይቻላል? እሺ ይሄ ለዚህ ማልቀስ ይቻላል። የምር ማልቀስ ይሻላል። ማልቀስም አይሻልም የሚባል ነገር የለም። ለዚህ ማልቀስም አይሻልም። ማልቀስ ይሻላል እንዴ? ይሻላል። እሺ ሰው እንትን አየህ ማለት ትራፊክ አይደለም ማለት ነው ምናምን። ሰው ህብስትና ወይንን የጌታ ስጋና ደም ምሳሌ እንጂ እንደዛ አየህ ማለት የህብስትና በቃ የጌታ ስጋ ነው ማለት አይደለም። ስለዚህ አንዳንዶች በጌታ እራት ላይ የሚናገሩት አንዳንድ ነገር አለ እኛ አንቀበልም እንደይርሳናል። ስለዚህ አንዳንዶች በጌታ እራት በኩል የእግዚአብሔር ጸጋ ይቀበላለሁ ምናምን ብትል አይቀበልም።
የትኛው ነው ትክክል? የትኛው ነው መጽሐፍ ቅዱስን እያነበበ ያለው ወይም እየተረዳ ያለው? እንዴት የምታውቁት? መጽሐፍ ቅዱስን ተረዱት ተረዳችሁት አልተረዳችሁት የሚለው ደስ በምን ነው የምታውቁት? እሺ አንዳንድ ሰው ኮመንት አይጽፍ አርፈህ ተቀመጥ አለብለህ ስትታሰር ይገባል። አንዳንድ ሰው እሺ ልብ ይጠይቃል ላልኩኝና ከዛ በኋላ የታሰርኩ ጊዜ ይኸው ልብ ይጠይቃል ቢሉኝስ ይብራብኝ። እሺ ሰው ፕሮቴስታንቶች ካላችሁ ኑ ፕሊዝ ኑና በጴንጤ ውስጥ እንደዚህ አይነት ትምህርት አለ ወይ? አይኑር እያልን አይደለም ባይዘው ቢኖርም ደስ ነው የሚለን። ለምሳሌ ጴንጤዎች አይ ቅዱስ ቁርባን የእግዚአብሔርን ጸጋ የምንቀበልበት የራሱ የጌታችን ኢየሱስ ስጋና ደሙ ነው ብላችሁ ብታምኑና የእግዚአብሔርን ጸጋ የምንቀበልበት ነው ያውም ለመቀደሻነት እንድንቀደስበት የምትሉ ከሆነ ደስ ይለናል። ማለት የምንከፋው ይመስላችኋል? እንደዚህ ብላችሁ ብታምኑ ቢያንስ ግን ያው ትምህርታችሁን አሻሽላችኋል እንላለን። ስለዛ ወደ እንደዚህ አይነት አስተምሮ ብትመጡ በጣም ደስ የሚለን። ስለዛ ምንድን ነው የሚቀረን? እናንተን ለማስረዳት ሌላ ለማሳመን የሚቀረን ብዙም ነገር አይኖርም። ጥምቀትን የምታምኑልን ከሆነ ቅዱስ ቁርባን የምታምኑልን ከሆነ ምን ቀረን? ብዙም የሚቀረን ነገር አይኖረንም እና እሺ ፕሮፌት ምናምን የሚል ነገር አይቼ ነበር። የት አለ? እስቲ አንድ ነብይ የገባ ነው። እሺ ሰላም ላንተ ይሁን። እንዴት አለ ነብይ? ሰላም አኪ፣ እንዴት አለ? አለን። አሪፍ። እሺ ከየት ኖት? ወጣት ነኝ ገና። እንዴ አንተ ነብይ? እሺ ስለዚህ አንተ ቢራውራ አንተ ቢራውራ ዝም ብዬ አይ ነብይ ነው ፕሮፌት ነብይ ነው አንተ ቢራውራ ይቻላል። እሺ ወንድሜ። እሺ ከየት ነህ? ከቤት ነኝ። እንዴ ግራኒ ነቢያቱን መቀለድ ከጀመሩ እንዳታስቀስፍ ነው። አይ እንትን ይምጥ ነው አቤት ነው ደስ ይላል። እሺ ሚዩት ነው ነበር፣ ለዛ ነው ሚዩት ነው ነበር፣ ድምጻቸው አይሰማም ነበር፣ ለዛ ነው። ኦኬ እሺ ከየት ነህ? ከየት ቤተ እምነት ማለት ከፕሮቴስታንት ሆነ ከየትኛው? ለጥያቄ እንዲያምጥ መናገር ካልፈለግ ችግር የለም ማለት ነው። ችግር የለም። አይ እዚህ ላይ በማሳይ ማስረጃ ታየዋለሽ። እሺ ከየት ነው? ማስረጃ ላሳይና። ኧረ ችግር የለውም። ከየት እንደሆንክ ዝም ብለህ ብትነግረኝ አምን ይል እንዴ? መናገር ስለፈለኩ ነው። እስኪ አንዴ ካሜራው ራሱ የት እንደሚበራ እኮ ጠፋኝ። ከታች የካሜራ ምልክት አለ፣ ወይም ደግሞ የራስህን ተጫነውና የአፌት የሚለው ላይ ተጫነውና ከዛን ከላይ አካባቢ የካሜራ ምልክት ይመጣላል። ሴቭ በል እሱን አብረውና አብረታው ካሜራውን ወደ ምትፈልገው በኩል አድርጎና ወደ የጀርባውን ካሜራ መጠቀም ከፈለክ የጀርባው ካረክ በኋላ ሴቭ በል። ኦኬ 1000 ስላልሞላ ካሜራ መክፈት አትችልም ተብሏል። ዝም ብለህ ንገረን በቃ እንደዚህ። ሶሪ እንግዲህ በአካል ነበር ላሳያችሁ ነበር። ሰው ስትል ልታሳየን ነው እንደ አንተ በእናትህ እኛ እንደዚሁ እናምናለን። ሰው ጥሩ ሊያሳየን ነው። ነብዩ ምንድን ነው? በእጄ ነበር የጻፍኩትኝ ምንም ማድረግ አልችልም። ኦኬ ነው እንዴ? ሰው ጥለህ ልታሳየኝ መስሎኝ እኮ መንገድ ላይ አንዱ ሰው ጥለህ ልታሳየኝ መስሎኝ እኮ ነው። ኧረ እኔ ኦርቶዶክስ ነበርኩ። በእጄ ነበር ጽፌ ላሳየህ የነበረው አልቻልኩም። ኧረ ስለፈጠረ እባክህ ምን ይፈረድበት እዚህ ሰው ላይ ጋይስ። ኦኬ አስወረዳችሁት። እሺ አንተ የተመታ እሺ የለም በቃ ሰው መሰለኝ ፕሮቴስታንቶች የሉም ሰው። እሺ አንድሽ መኩዚ አብኩላ ዲንሽ ሚስ ነው አለን ይመስገን አምላክ ቢስ አለን። ሎጂኩ እንዴት ነው? ተመችተዋል?
የዶክተር ሎጂክ ተመችቶሃል? ምን የትኛው ሎጂክ ነበር? እኛ ሎጂክ ውስጥ ምናምን ነገር ነው የተቀበልነው፣ በሎጂክ ነው የተቀበልነው። እንትን ውስጥ አማናዊ ነው አይደለም የሚል አንገባም። ይሄ ለኛ ሎጂክ ነው እያለ ስለፈለገ አንገባም አሉ እንጂ ጭራሽ የአማናዊ ነው ምናምን የሚል ፍልስፍና ውስጥ አንገባም። እኔ መሰለኝ ታውቃለህ፣ ኢየሱስ ጌታ ነው አይደለም የሚል ነገር ውስጥ አንገባም። ግን በቃ ኢየሱስ ክርስቶስ ብለን እንቀበላለን ብቻ የሚል ሰው ነው መሰለኝ። እንዴ ሪል ፕሬዘንስ አንልም ምናምን። እንዴ ሪል ፕሬዘንስን ሰው ካልተቀበለ ምንድነው እውነተኛ ጌታ ስጋና ደም ነው የሚለውን ካልተቀበለ በቃ ሲጀመር ምኑን ተቀበለ? ምንም የተቀበለው ነገር እኮ የለም። ዝም ብሎ ዳቦና የሆነ ነገር ነው ያዘው ማለት እኮ ነው። እና አስቸጋሪ ነው። ይህ ፍልስፍና አይደለም። እውነተኛ የጌታ ስጋና ደም ነው ብሎ መናገር ፍልስፍና አይደለም። ፍልስፍና ከሆነም ክርስቶሳዊ የሆነ ፍልስፍና ነው። ቀበል ኢየሱስ ለዓለም አልሞተም ብሎ የሚያስተምር ሰው መንፈስ ቅዱስ አሐዱ አምላክ ይምጣ። መንፈስ ቅዱስ አሐዱ አምላክ ይምጣ። መንፈስ ቅዱስ ከእኛ ጋር ያለው ከእኛ ይሁን። አጠቃ መሀል ላይ እኮ ምንድን ነው ምን ልታቀብለን ነው ብያለሁ። እና አስቸጋሪ ነው መኩ አኪውስ ደህና ናችሁ? አለን ይመስገን አምላክ። እንዴት ነህ? እግዚአብሔር ይመስገን። አንተ ገብቼ ያመመኝ እኮ ጉንፋን ትላለህ። ዘጋኝ። ድምፄን አታየው? የማታው ነው። እኔ እንጃ ምንም አላወኩም። በቃ የማታው እሱማ ከኋላ እኮ ሽታ እኮ ነው መጨረሻ ላይ ይሁንሽ። አሁን አንተ ፊት ከተሰጠ የምትሄድበት ነገር ስላለ አሁን ሚውት አድርግልኝ እዚሁ እንዳትልኝ። እሺ ሰሎሜ ሰላም ለእርሶ ይሁን ወይም ላንቺ ይሁን። እንዴ ወጣሽ ቆንጂት? እሺ እና ከኛ ላይ ብዙ ጊዜ ውላጤ ዘንበለ ውላጤ የምለውን እናምናለንና ዘንበለ ውላጤ ከኦሪት ዘጸአት ላይ ያለውን ያ የተሰዋ በግ ከዛ አንጻር ያብራራሉ አባቶችም። እና እውነተኛ ጌታ ስጋና ደም ነው እንዴት ይሆናል የሚለው ብዙ ጊዜ እኛ ጋር ማብራሪያ ሰው ዳግም ይወለዳል ሲባል እንዴት የሚለውን እሱ የእግዚአብሔር አሰራር ነው። የጌታ ስጋና ደም እውነተኛ ጌታ ስጋና ደም አዎ አሜን ብለን ነው የምንቀበለው። እንዴት የሚለው በዚህ ፕሮሰስ ምናምን እንግዲህ ኦርቶዶክሳዊያን መጠን ነው ይላሉ አይደለ መምህራችን። ኦርቶዶክሳዊነት መጠን ነው፣ ከመጠን ያለፈ ከዲያብሎስ ነው፣ ከኛ አይደለም ማለት ነው። እና ቃሉት ያሰማልን። ግን ጥሩ አብራርታል። ያው የነሱ የለም በነገራችን ላይ ከየትኛው ማለት የትኛው ነው ያሳየው ጭራሽ የጌታ ስጋና ደም የሚለውም ጭራሽ እኮ ጠፋ። እሱ ደግሞ ችግር ነው። ቢያንስ እሱ ቢኖር የተሻለ ይመስለኛል አይደል? እንዲያቂ ብዙ ጊዜ እኮ ዲቤት ተደርጓል እዚህ ላይ። የት ነበሩ ከዚህም በፊት የዛሬ 2 ዓመት 1 ዓመት እኮ በጣም የጦፈ ክርክር ነበር አይደለም በሚለው ማለት ነው። ምንም አይሰጥም፣ ያው ምሳሌ ብቻ ነው። የሚያሳዝነው ግን 30 ዓመት ሙሉ ወንጌል እየኖረ የእምነት መግለጫዋን አለማወቅ በጣም የሚያሳዝን። ዝም ብሎ ነው በቃ መቀመጫ ያዘው ማለት ነው። ትርፍ የሆነ ሰው። እሺ አንጾኪያ ሰላም ለእርሱ ይሁን። ሰላም ሁላችሁም ሰላም ብያችኋለሁ። እሺ የት ነው? እሺ ቃለ ሕይወት በፔንቴኮስታል ዲኖሚኔሽን ውስጥ ነው ያለችው? አዎ ቁርበት የኢየሱስ ክርስቶስ ሞትና ትንሣኤ ማታሰቢያ እንደሆነ ያው በደንብ ታስተምራለች።
እሱ ላይ አይደለም። እሱ ላይማ ሁሉም ይላል፣ ቃሉን እኮ ይዞታል። መታሰቢያ የሚለውን እኛም እንቀበላለን። በነገራችን ላይ ግን መታሰቢያ ሲባል ምንድን ነው የሚለው ላይ እሱ ላይ ላንግባባ እንችላለን እንጂ ማለት ነው። አሁን እየተጠየቀ ያለው ጥያቄ ምንድን ነው? በዚህ መረጃ እንግዲህ ቃለ ሕይወት በፔንቴኮስታል ስር ከሆነች ማለት ነው፣ በፔንቴ ስር ከሆነች የእግዚአብሔር ጸጋ መቀበያና መቀደሻ ነው ብላችሁ ታምናላችሁ? እና ደግሞ የጌታ ስጋና ደም ነው ምንድነው የሚቀርበው? የጌታ እራት የጌታ ስጋና ደም ነው ብላችሁ የምታምኑት? እንትን መቀደሻ ሳይሆን መቀደሻማ እምነት ነው። እምነት ሆኖ እያለ ግን ኢየሱስ ክርስቶስ ስጋና ደሜን የሚበላ ለምሳሌ እንትን ዮሐንስ ወንጌል 6:54 ስናይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ። ስጋዬ እውነተኛ ምግብ፣ ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። የዋህ አብ እንደላከኝ እኔም ከአብ የተነሳው የዋህ እንደሆነ እንዲሁ የሚበላኝ ደሜንም የሚጠጣ በእኔ ያው እንትን የዘላለም ሕይወትን ያገኛል እያለ ይናገራል። ለምሳሌ እንደው እኛም መታሰቢያ እንዲሆን ያው እንጠቀማለን። ህይወት ያገኛል የሚል አንበበ መታሰቢያ እንዲሁም ብለህ ተቋጨዋል። አንጾኪያ አሁን ይህንን ታምነዋለህ? የዮሐንስ ወንጌል ምዕራፍ 6 ላይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው የሚለው የጌታ እራትን የሚያመለክተው አይደለም? አሁን ስጋ ማለት እንትን የኢየሱስ ክርስቶስ ስጋ ማለት ያው እራት ማለት ስጋ እኮ ነው። ምንድነው ልዩነቱ? የጌታ እራት ከሆነ እዚህ ጋር ዳሜንና ስጋሄን ማለት አሁን ቁርባንና እኔ እንደዛ ብዬ ነው ማለት ነው የምንጠቀመው። ምንድነው ልዩነቱ? ጌታችን ኢየሱስ ስጋዬና ደሜን ሲል የጌታ እራትን የሚያመለክት ነው ብዬ አምናለሁ። የጌታ እራት እንደዚህ አታምንም? አምናለሁ። እኔ እንደዛ ነው ማምነው። የጌታ እራት ነው ብዬ ነው ማምነው። ለዚህ እኮ ነው መልስ ሰጠው። ታዲያ ምንድነው አሁን ችግሩ? እዚህ ጋር ደሜን የሚጠጣ ስጋዬን የሚበላ በእኔ ይኖራል። ምንድነው ልዩነቱ? ታዲያ ጥሩ ነው። አሁን እኮ እሺ፣ አሁን ይሄንን አንተ ማለት ጥሩ ነው። አሁን አንተ በቃ መጽሐፍ ቅዱስን የምታነብ ጥሩ ሰው ሆነ ይህንን ነገር አገኘ እና ጥሩ ነው። እግዚአብሔር ደግሞ አሁንም አብዝቶ ይርዳ። አሁን አንተ ያለህባት ቤተክርስቲያን ደግሞ ይህን ዮሐንስ ወንጌል ምዕራፍ 6ን ጠቅሳ የጌታ እራት አሁን ይሄ ስጋውን የበላ ደሙን የጠጣ የዘላለም ሕይወት አለው ስለሚል ይህንን ጠቅሳ ለጌታ እራት የተናገረችበትን እስቲ ያሳየን። አንተ ጥሩ ነው። እንዲሁም ደግሞ እንትን አንደኛ ቆሮንቶስ 11:24 ላይ እንደዚህ ይላል፣ ጌታ ኢየሱስ አሳልፎ አንድ የአንተ ያለበት ቤተ እምነት ደግሞ እያልኩ ነው። አንጾኪያ ዮሐንስ ወንጌል ምዕራፍ 6ን ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው የሚለውን ጠቅሳ ለጌታ እራት የተናገረችበትን እስቲ የአንተ ያለህባት ቤተ እምነት የተናገረችበትን አሳየን። አንተ መናገር ጥሩ ነው፣ ትክክል ነህ። ይኸው አንተ አሁን ከመጽሐፍ ቅዱስ ጋር እየሄድክ ነው፣ ግን ድንገት ግን ለምሳሌ መጽሐፍ ቅዱስ ነው የሚያምነው። እኔ ጥሩ ነው፣ እንደዛ ማመን ጥሩ ነው። ዮሐንስ ወንጌል ምዕራፍ 6 የጌታ እራት ነው፣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ያለው ስለ ጌታ እራት የተነገረ ነው ማለት ይኸው በጣም ምርጥ ነው። ደግሞ ይህንን ቪዲዮ ወስዳችሁ አክሊል ለፕሮቴስታንቱ ልጅ አጨበጨበለት በሚል ርዕስ ዩቲዩብ ላይ ደግሞ ልቀቁ አሏችሁ። ዩቲዩበሮች በቅዱስ ሚዲያ ይፈቱ። ፕሮቴስታንት ማለት እንደዚህ ነው እኮ የሚያምነው። አንዴ እሺ አንጾኪያ ልጨርስ። ፕሮቴስታንቶች ዮሐንስ ወንጌል አሁን መጀመሪያ ከአንተ ልጀምር። አሁን አንተ ላይ ትኩረት አድርግ እና ዮሐንስ ወንጌል ምዕራፍ 6ን ተጠቅመህ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ይላል ብለህ ከጌታ እራት አንጻር አስረዳህ። ይህ በጣም ትክክል ክርስቲያናዊ ነው። ይህ በቃ የእግዚአብሔር ፈቃድ የጌታችንም ንግግር ነው። አለቀ። ግን አንተ ከመጽሐፍ ቅዱስ ጋር ልክ እንደዚህ መጣበቅ ስትጀምር ፕሮቴስታንት መጥቶ ግን በአንተና በዚህ እውነታ መካከል ይገባና ይነጥላል። በምን መልኩ? ይህ ስለ ጌታ እራት አያወራም እያለ እኔ ፕሮቴስታንትን ሳይሆን የሚያምነው እኔ መጽሐፍ ቅዱስ የተጻፈው ጥሩ ነው። ግን አሁን አንተ መጽሐፍ ቅዱስን ማመንህ እያበረታታው ነው። በጣም ጥሩ ነው እያልኩ ግን ፕሮቴስታንት ደግሞ አሁን አንተ ያለህበት ቤተ እምነት ደግሞ እንዳንተ እያመም አይደለም። አንተ ምንድነው ልባም ከሆንክ እና የምር መጽሐፍ ቅዱስን ከሆነ የምታነበው እና የምትቀበለው የምታምነው መጽሐፍ ቅዱስን ከሆነ እንግዲያውስ መኖርም ያለብህ መጽሐፍ ቅዱስ በትክክል የምንማርበት ትክክለኛ የመጽሐፍ ቅዱስ መረዳት ያለበት ቦታ ነው ሄደ ማምለክ ያለብህ እንጂ አንተ ምንድነው ስጋዬን የበላ ደሜን የሚጠጣ የዘላለም ሕይወት አለው ይላል። ስለዚህ የፕሮቴስታንት አባቶች ናቸው እኮ እንደዚህ ብሎ ላይ ያስተማሩት። እንደዚህ ብሎ አስተምሩ ወይ እነሱ ናቸው። እኔ ተረጋግታ መጣሁ እነሱ ባስተምሩ አንዴ
ከትልቅ ይቅርታ ጋር አንተ ያመጣኸው ከነሱ ተምረህ ሳይሆን ከመጽሐፍ ቅዱስ ተምረህ ነው። ይህንን በቀጥታ ነው የምነግርህ። ይህንን የተማርከው ከፕሮቴስታንት መምህራን አይደለም። በተለይ አሁን አንተ ካለህባቸው ማለት ነው። በተለይ በጴንጤ ውስጥ ነው ያለው ስላልከኝ ከጴንጤ መምህራን እንደዚህ አይነት ትምህርት አታገኝም። እንደዚህ አይነት ትምህርት የምታገኘው ከመጽሐፍ ቅዱስ ነው። ከጴንጤ መምህራን እንዲህ አይነት ትምህርት አግኝቻለሁ ካልክ አንድ ማስረጃ ስጠን እስኪ። በመጽሐፍትም በቪዲዮም ሊሆን ይችላል። ምንድነው ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው የሚለው ምንድነው? የጌታ እራትን ያመለክታል ያሉበት ምን አልከኝ? ዮሐንስ ወንጌል ምዕራፍ 6 ላይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ፣ እርሱም በእኔ ይኖራል። እኔ ከአብ የተነሳ ሕያው እንደምሆን የሚበላኝም ከእኔ የተነሳ ሕያው ይሆናል የተባሉ ክፍሎች ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም እየተባለ ተነግሯል። ይህ የተነገረው ስለ ጌታ እራት ነው ብሎ ይላል። እንዲህ ብሎ ያስተማረ ስለ ጌታ እራት ነው ብሎ ያስተማረ ዮሐንስ ወንጌል ምዕራፍ 6 አሁን ለምሳሌ በአካል ነው የተማርኩት። አሁን ቪዲዮ ምናምን የለኝም። እንደዚህ ብሎ ነው ያስተማረው። አሁን እዚህ የምታምነው ፕሮቴስታንት መምህር አለ። በጣም ትክክለኛ መምህር ነው የምትለው ፕሮቴስታንት መምህር። ኦኬ ለምሳሌ እዚህ ሶሻል ሚዲያ ላይ የሚያወራው ነገር አንዳንዱ በጣም ስህተት ነው። ለምሳሌ ያዕቆብ መልእክት ምዕራፍ 2 ቁጥር 20 ምናምን ላይ ያለውን እምነት ብቻ ያድናል አይልም። እምነት ከስራ ተለይቶ ይሞታ ነው። እሱ እኔ አላምንም። ምንም ጴንጤ ቢሆን አንተ ጴንጤ አይደለም። አሁን እኮ አንተ እዛ ሄድክ እንጂ ወደ ጴንጤ ትሄዳለህ እንጂ አንተ እኮ ክርስቲያን ነህ። አሁን እኮ አንተ በጣም ይቅርታ አድርግልኝና አሁን እዛው ቤት ውስጥ ዝም ብለህ ቁጭ አልክ እንጂ አስተሳሰብ ይሄ የምትረዳበትን ነገር ጴንጤያዊ አይደለም፣ ፕሮቴስታንታዊ አይደለም። አሁን በጣም ይቅርታ ክርስቲያናዊ ነው። ይህንን ለመረዳት ያስተማረች ቤተክርስቲያን እንደዚህ አድርግሽ። ሶሻል ሚዲያ ላይ ሶሻል ሚዲያው ብቻ አይደለም። ሶሻል ሚዲያ ስህተት ነው። ሶሻል ሚዲያ ላይ ያለው ፕሮቴስታንቲዝም ስህተት ነው። ብዙዎቹ ጋር ስህተት ነው። ትክክል ነው። ግን እሱም ብቻ ሳይሆን አሁን አንተ እንደዚህ እናድርግ ይኸውልህ፣ ሁለተኛ ስልክ አለ እጅ ላይ አንጾኪያ ከይቅርታ ጋር ደውልና አንድ የራስ ቤተክርስቲያን ፓስተር ጋር ደውልና ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ይህ ስለ ጌታ እራት ነው ወይስ አይደለም ብለህ እስቲ እየሰማንህ ጠይቅና እንመን። ላውድ ላይ አድርገው። ላውድ ላይ ክፈተው። ሚዩቱን አንጾኪያ ወድሜ አኩስ ደውል ፓስተርህ ጋር ደውልና ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል መጽሐፍ። ይህ ስለ ጌታ እራት ነው ወይስ አይደለም ብለህ ጠይቅ። አንዴ ከይቅርታ ጋር እዚህ ካልሆነ የዘላለም ሕይወት ካልሰጠ ለምንድን ነው ታዲያ ስጋ የምንበላው? ለምንድን ነው እሱን እኮ ነው የምልህ። እሱን ከዛ ያስረዳሃለሁ። አሁን አንተ ክርስቲያናዊ ሆነሃል። ኦልሬዲ ይዘው ቁጭ ብለህ ክርስቲያን ነህ አንተ ማለት ወደ የክርስትና አይነት እንትን ነው ሙሉ ብሎ አስተምሮ። አሁን ጠይቅና ትሰማለህ። አንዴ ጠይቅ፣ ደውል ፕሊዝ፣ ከይቅርታ ጋር ማለት ነው ካላስቸገርን። ለምሳሌ እኔ የተማርኩት እንደዚህ ነው፣ ግን ለእነሱ አልደውልም። ለምሳሌ ለምን? ምን ችግር አለው ወንድሜ ብትደውል? እሱ እንደዚህ ብሎ አስተምሮኛል። እኔ ያው እኩስ ምን ችግር አለው ብትደውልና ብንሰማ? ይሄ ነገር እንዴት ነው እስቲ በቤተ ክርስቲያናችን ብለህ ብትጠይቅልን ፕሊዝ እባክህን። ነገራችን ላይ አንተም እንድትረዳ ነው አንጾኪ። አዎ አንተም እንድትረዳ እኛም ደግሞ ያለውን ነገር እንድናውቀው እንድንረዳው ነው። እንትን ሚዩቱን አንሳውና እስቲ ደውልልን አንጾኪያ። ሚዩቱን አንሳውና ፕሊዝ ደውል። ችግር የለም ደውል እስቲ። ላውድ ላይ አድርገው ደውል እስቲ። ጥሩ የምትለው መምህር ጋር ፓስተር ጋር ለማን ነው የሚደውለው? አንተ ደስ ላለ ለምታውቀው ፓስተር ማለት ነው እንግዲህ ለአንተው ቤተክርስቲያን ፓስተር ደውልና ይህንን ጠይቅ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ይህ ስለ ጌታ እራት ነው ወይስ አይደለም? አሁን እነሱ እንደዚህ ባይሉ የራሱ መጽሐፍ ቅዱስ የተጻፈውን እኔ አምናለሁ። መጽሐፍ ቅዱስ ውስጥ ምን ብሎ የተጻፈውን ከመጽሐፍ ቅዱስ ለምሳሌ ገላትያ ላይ ከዚህ መጽሐፍ ውጭ የሚሰብክ እሱ የተረገመ ይሁን እያለ ይናገራል። ስለዚህ እኔ ከመጽሐፍ ቅዱስ ውጭ የሚሰብክ ማንም አልቀበልም። እኔ ጎበዝ የምር ጎበዝ። የምርም እንደዛ ከሆነ በጣም ጥሩ። ግን ዝም ብለህ ግን ደውል እስቲ ይላሉ አይሉም የሚለውን ዝም ብለህ ቼክ እናድርግ። ደውል እስቲ ግን ጥሩ ነው። አንተ ግን ባይሉም ችግር የለም። በቃ አሁን ስትደውል እንደዛ አይደለም ቢሉም ችግር የለም፣ ምንም ችግር የለም። ግን ቢያንስ ዋናው የአንተ እምነት ስለሆነ ግን እስቲ ለማወቅ ግን ምናልባት እንደው የተለየ ሊሆን ስለሚችል እናንተ እስቲ ደውል ግን እስቲ
አዎ ማለት አኬ በዛውም የተለየ ወንጌል የሚሰብኩ የተረገሙ ናቸው። ከነሱ ጋር ህብረት ማድረጉ ይደውልና ወንድማችን እንትን ይላል። እሺ አንጾኪያ እሺ ኖ አሁን አልደውልም። ለምሳሌ እነሱ ኢትዮጵያ ውስጥ ነው ባልሳት ይዞ አላስጨንቃቸውም። ለምን እኔ በራሴ ያወቅኩትን እናገራለሁ። እነሱ ስህተት ነው ካሉ ደግሞ የራሳቸው ጉዳይ። መጽሐፍ ቅዱስ ተጽፏል። በጣም ጎበዝ ክርስቶስን በጣም እኔ በመጽሐፍ ቅዱስ ላይ የማይደራደር ፕሮቴስታንት በጣም ደስ ይለኛል። በቃ መጽሐፍ ቅዱስ ብሏል አለቀ። እሺ ቆይ በዚህ አይነት አሁን ቅዱስ ቁርባን ብቻ ሳይሆን መጠመቅስ ለመዳን ነው? ያምን የተጠመቀ ይድናል ይላል። ስለዛ ሰው ለመዳን አምኖ መጠመቅ አለበት ወይስ ጥምቀቱ ለመዳን አያስፈልግም? ኦኬ እንትን ከመጠመቁ በፊት አንድ ሰው ማመን አለበት። እኔ እንደዚህ ነው ማመን አለበት። ያመነ የተጠመቀ ይድናል፣ ያላመነ ደግሞ ይፈረድበታል ስለው ያው እዛ ቦታ እንደዚህ ሲል ያላመነ ይፈረድበታል ይላል። ግን ያልተጠመቀ ይፈረድበታል አይልም። ለምሳሌ እሱ ያልተጠመቀ ይፈረድበታል አይልም። ምክንያቱም ለመጠመቅ ማመን ስለሚጠይቅ ካላመነ ገና ከጅምሩ ስለማይጠመቅ ማለት ነው። ያላመነ ካለ አይጠመቅም። ኦልሬዲ ካላመነ ለምን ይጠመቃል? ስለዛ አብሮ ይዘዋል እሱን። አሁን እኔ እያልኩ ያለሁት ያመነ የተጠመቀ ይድናል ይላል ጌታችን ኢየሱስ። ቅዱስ ጴጥሮስም ኃጢአቶች ይሰረይ ዘንድ ተጠመቁ ብሏል። በሌላ ክፍል ላይ ቅዱስ ጳውሎስም ምን ተብሏል? በሐናንያ ተነስ ስሙን እየጠራ ተጠመቅ ከኃጢአትም ታጠብ ተብሏል። ስለዚህ ጥምቀትን የምንቀበለው ያመኑ ሰዎች ጥምቀትን የሚቀበሉት ለመዳን ነው አይደለም፣ የኃጢአት ስርየትን ለማግኘት ነው አይደለም። መጽሐፍ ቅዱስን የምርም እስቲ ያው ምን እንደምትቀበለው በዛውም እንዳይሆኑ እንትን አልሰማሁትም። እስቲ ደግሞ በቃ ይኸውልህ ምን እናደርግ መሰለህ፣ አንተ ከኢትዮጵያ ውጭ ነው መሰለኝ? አዎ ከኢትዮጵያ ውጭ ነኝ። እሺ አሁን እንደዚህ ላይቭ ላይ ማውራት ምናምን ብቻ ነው የምትፈልገው ወይስ እንደ አሁን ዝም ብዬ እኔ እንደ ጓደኛ በውስጥ ብናወራ ይደብርሃል? ማለት ፍቃድ እኮ ነው። ሰውዬ ሊያከፍረኝ ነው እንዴ? ወንድም ያንጾኪያ እንትን እኔ ለምሳሌ ከየትኛውም ሃይማኖት ትክክለኛውን ለራሴ የሚሆን እኔ ይቀበላለሁ። ትክክለኛው አንተ ጋር በውስጥ ብናወራ እኔ ሃይማኖቴን ለመቀየር ሳይሆን ትክክለኛ እኔ ከአንተ ብዙ ነገር ተምሬያለሁ። እኔ ፕሮቴስታንት ሆኜ እኔ ሃይማኖቴን ለመቀየር ሳይሆን ለመማር እንትን በፈለክ እንትን በውስጥ ማውራት ትችላለህ። በቃ ምንም ሃይማኖት ለመቀየር ምናምን አይደለም። ዝም ብለን ትንሽ የተወሰነ አንዳንድ ነገሮችን ለማውራት ብቻ ነው እንጂ እንትን በቃ አሁን ፕሮቴስታንት ጥለህ ይውጣ ምናምን ለማለት አይደለም። ቢያንስ ግን የአንተ መጽሐፍ ቅዱስን የምታከብር አይነት ሰው ስለሆንክ ይህን አልቀበልም የሚሉ ሰዎች ካሉም የራሳቸው ጉዳይ እንጂ እንዴት እንደዚህ መጽሐፍ ቅዱስ ነው ማስበልጠው የምትለኝ ሰው ስለሆንክ ከአንተ ጋር በአውራ ራሱ አይቆጨኝም ብዬ አስባለሁ። አለቅ ቢያንስ መጽሐፍ ቅዱስን ከሚያስበልጥ ሰው ጋር በአውራ አይቆጨኝም። ስለዛ በቃ በውስጥ እናወራለን። አንዴ ቆይ ከቻልክ በውስጥ ጻፍልኝ። ከዚህ ልክ ስትወጣ ሂድና ሰላም አኪ በለኝ። እሺ መልካም ጊዜ። እግዚአብሔር ከቻልክ ፎሎ ብትመልሰኝ በጣም አሪፍ ነው። እሺ መልሳለሁ፣ አወራሃለሁ። እሺ ኦኬ እና ሰላም አሉ። እሺ መልካም ጊዜ። በርታ ምናምን አትጥፋ እንደዚህ ምናምን ነገር ጌታ ደግሞ በነገር ሁሉ ይርዳ። ማን ነው ትዝ ያለኝ? እንትና ቶኒ ትዝ አለኝ። ቶኒ አለ እስቲ እሱን እያወራ ያህል ነው የተሰማኝ። በነገራችን ላይ ቶኒ ያው በፊት ፕሮቴስታንት እያለ ያው በነገራችን ላይ ቶኒም እንደዚህ ወደ ክርስትና የሚመለስ ሀሳቡ መጀመሪያ ላይ አልነበረውም። ከልጅነቱም ጀምሮ በፕሮቴስታንት ውስጥም ስላደገ በቃ እኔ ጥምቀት ላይ ቅዱስ ቁርባን ላይ እኛ ጋር ራሱ እንደዚህ ጥምቀትን አለ ቶኒ ራሱ ከኔ ይልቅ እንደውም ከቶኒ ጋር ማውራት ያለበት ያሁን ወንድማ እንዴ ቃለ ሕይወት ነው ያለው ወንድማችን። ቶኒም ቃለ ሕይወት ነበር እንዴ? አሁን እንደዛ ነበር። ምን አይነት አጋጣሚ ነው! በቅዱስ ሚካኤል ቶኒ ሰላም ለአንተ ይሁን። እንዴት አለ? ሰላም እግዚአብሔር ይመስገን። ሰላም ብያችኋለሁ ወንድሜቶችን፣ ሰላማችሁ አሜን። እንትን ቃለ ሕይወት ነበርክ እንዴ አንተን በፊት ለካ? ቃው ላይ እዛ ነው ያደግኩት። የሚገርም ነው። አሁን ገብቶ የነበረው ልጅ አይተዋል? ቃለ ሕይወት ነው እንትን ወጥቼ ነበር። ቃለ ሕይወት ነኝ ቅዱስ ቁርባን ሁለተኛ የጌታ ስጋና ደም ወይም ምንድነው
ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለውን እሱን ለጌታ እራት አይደለም ካሉ የራሳቸው ጉዳይ። እኔ የማምነው መጽሐፍ ቅዱስን ነው እያለ ነው። የሚገርም እኮ ነው። የአንተ የበፊት አመጣጠን ታስታውሷል? በጣም እንደዛ ነው እኮ እኔም እንደዛ መስሎኝ ነው ሳድግ ነበረው። የሆነ ጊዜ የዛሬ 4 ዓመት ነው እንደዚህ ክርክር እንዳለ ራሱ ያውቁት። የጌታ እራትና ጥምቀት ላይ ክርክር አለ እንዲለቃል እንዴ እዚህም ላይ ችግር አለ ምናምን ያልኩት እንደውም ኪጄ ነበር እና ኤፍሬምን ምናምን እየሰማሁ ማለት ነው። እንዴ ለካ ኦርቶዶክሳውያን ናቸው እንደዛ የሚያምኑት ምናምን ብዬ ተሳስቻለሁ ምናምን ብዬ ኪጄ የሆነ ማለት ኪጄ ነበር። ግን ኦርቶዶክሳውያን እናውራ እስኪ ስለ ጌታ እራት ምናምን ሲሉ አላወራም ነበር። በቃ እንደዛ ላምንም እናንተ የምታምኑትን ማኑ ምናምን ነው የሚለው ለክርክር ስለማይመች ማለት ነው። ብዙ በጣም መጽሐፍ ቅዱስን ከተቃራ እኔ አልወድም ነበር መወያየት በምስጢራት ላይ በጥምቀትና በጌታ እራት በጥምቀትና በቅዱስ ቁርባን ለክርክር ራሱ አይመችም። ለክርክር አይሆንም። ሁሌ ጸዲቅ ቤት ስገባ ምናምን እስኪ ለምንድን ነው የማታምነው ምናምን ሲሉኝ በቃ እንደዛ አላምንም አልተማርኩም አንተ እንደምታምኑት የራሳችሁን እመኑ ምናምን ይል ነበር። አልከራከርም። አንተም በሃይማኖት እኔም በሃይማኖት ብለህ ነበር ቁጭ የምትለው። እንደዛ ነው በመቻቻል ነው እንጂ በተለይ አሁን ቢፈባቸው አለሽ አይደለ? ዮሐንስ 6 ዳዊት ፋሲል የፈተበት ቪዲዮ ምናምን ትላንት አንተ ራሱ እያየሁ ነበር። በጣም ስለማመን አንድም ከሉትራን ውጭ ያንን አንድም ዲኖሚኔሽን የሚፈታ የለም በኢትዮጵያ ውስጥ ያሉት ማለት ነው። ራሱ ሆኖ አንዳንዶቹ አንፈታም የሚሉ አሉ። በነገራችን ላይ ዮሐንስ ወንጌል ምዕራፍ 6 ለሌላ ነው የምንሰጠው የሚሉ አሉ። ሉትራኖች እንኳን ሆኖ ማለት ነው። በዚህ ደረጃ ነገራችን ላይ ጥቅሱ የሚጠመዙ አንዳንድ ሉትራኖች እንደዚህ ያደርጋሉ። ግን እኔ አሁን እኮ የቅድሙ ልጅ እያወራሁት እኔ እንደዚህ በፊት አንተም በነገራችን ላይ ወደ ኦርቶዶክስ የመጣት እኮ ሀሳቡ ብዙም የለም። ያው ከበፊትም ጀምሮ ፕሮቴስታንትም ስለነበር ከልጅነት አይደለ? በተለይ በጣም የኢትዮጵያ ኦርቶዶክስ ምናምን እንደውም የግዕዝ ምናምን ለመረዳት ምናምን እንደዛ አይነት ሀሳብ ነበረኝ። ግን መረዳቱ ሲጀምር በጣም እንደውም ተመችቶኝ ያገኘው የኦርቶዶክስ የኢትዮጵያ ነው ማለት ነው። በጣም ይከብደኝ ነበር። በተለይ ሲዳት ላይ ምናምን ያለው ጥያቄዎች መጽሐፍ ሲዳት ላይ ያለው እሱን ነው ይፍራ ነበር ወይ በጣም ሲዳት ላይ ነው እኔ በጣም ጥያቄ ምናምን ነበረኝ ማለት ነው የሚከብደኝ። ፕሮቴስታንት ምንድነው ኦርቶዶክስ ከሚተው ነገር አንዱ ቢባል በቃ ሲዳትን ነው የሚጠቅሱ ምንድነው ትራዲሽንንም አልተረዳውም ነበር። ከዛ ማንበብ ሲጀምር የመጀመሪያ ቤተክርስቲያን እንዴት ትረዳ ነበር፣ ለምንድን ነው ሲጠቀመው የነበረው ምናምን ብዙ ታሪኮች አሉ። ዋሻዎች ላይ ሲሳሉ በዛ ሲሰብኮ እንደነበረ ምናምን ከፈርስት ሴንቸሪ ጀምሮ ማለት ነው። እና ብዙ ታሪክ አለው ሲላትም እና መጽሐፍ ቅዱስ ላይም አለው። ለሙሴ ብቻ ነው የታዘዘው ምናምን የሚባለው መጽሐፍ ቅዱስን ሳናም ደግሞ ከሙሴ ተቀብሎ ሙሴ ከሞተ በኋላ ሰለሞን ሳይታዘዝ ነው ያደረገው። ሳይታዘዝ ነው የሳለው በቃ ያሳመረው ቤተ መቅደሱን። ደግሞ ሮሜ ላይ ቦታውን ራስቻለሁ ከዚህ ቀድሞ የተጻፉ መጽሐፍቶች ለትምህርትና ለተግሳጽ እንደተጻፉ ይናገራል። ከነሱ የምንማር መልካም ስለሆነ ነው አይደለ? ሰለሞን ከሙሴ ተማረው፣ እኛ ለምንድን ነው ማንማረው? ስለዚህ መጽሐፍ ቅዱስን መረዳት እንዳለብን እና ደግሞ ዘጸአት 24 ላይ ያለው ለአንተ አታድርግ ሲላትን ምናምን የሚለው ለጣዖት እንደሆነ በጣም በግልጽ የተቀመጠ ነውና ስዕልን አይከለክልም። የኢየሩሳሌምን ከተማ ሳሌባት ምናምን ብሎ ብዙ ቦታዎች ይናገራልና ስዕላት መጽሐፍ ቅዱሳዊ እንደሆነ ለምንድን ነው ግን የምንጠቀመው ምናምን የሚለው እሱ ይወስነዋል ማለት ነው። ምንድን ነው ሌሎቹ ስዕላትን ሲሎ ጣዖቴ ነው አምላክን እግዚአብሔርን አያውቁም፣ ግን ይሄንን ነው እግዚአብሔር ፈጣሪ ይሄ ነው ብሎ ሊያመልኩ ይችላሉ። እኛ ግን እግዚአብሔርን እናውቃለን፣ ስላሴን እናውቃለን፣ ፈጣሪያችንን እናውቃለን፣ ስዕላትን ለይተን እናውቃለን፣ መላእክትን ለይተን እናውቃለን። ተራተን ነው የምናደርገው ማለት ነው። ሌሎቹ በሙሴ ዘመን የነበሩ ጣዖትን አምልኮ ምንድነው ጥጃን ሰርቶ ያመለኩት እነሱ እግዚአብሔርን ኪዶ ነው። ይሄ ነው ከግብፅ ያወጣል ነው። እኛ እንደዛ አላለም። እግዚአብሔርን እናውቃለን፣ የሚያኖረንን የሞተልንን እናውቃለን።
ግን ስዕላትን ለምን እንጠቀማለን? እሱንም እናውቃለን። ስለዚህ በጣም ቀላል ነገር ነው። አይምሮ ላለው ሰው ለመረዳት የሚሞክር ሰው እና ቴንክ ዩ። ኧረ ቶኒ ምን ጉር ነው ቶኒሻ፣ እግዚአብሔር ያክብርልን። ትክክል ነው። አሁን እንግዲህ እንደሰማችሁት እኔ የሚከብደኝ ስዕላት ብቻ ነበር ወደ ኦርቶዶክስ ቤተክርስቲያን እንዳልመጣ። የስዕላትንም ነገር ደግሞ ስረዳ ምንም የሚያስቸግር ነገር የለውም። ምንድነው አሁን ድላል ላይ እንትን እባብን እንትን ምንድን ይቆልባሉ ምናምን የነቀለሜን እሱ ምንም የሚያሰረኝ የሚያስደነግ ሁሉንም ወሬ ሰምተን ውሸታቸውን ሰምተን ነው የመጣነው እና እኛ የምንደነግጠው ነገር በቃ ከዚህ በኋላ የሚመጣ አዲስ እንትን ውሸት የለም እና በጣም ሁሉንም አውቀን ነው የመጣነው እና ምንም ብሰማ የሚያስደነግጠኝ ነገር የለም ምንም እና በጣም ነው ደስ የሚለው። እግዚአብሔር እዚህ ቤት የሆናችሁ ምን አይነት እረፍት እንዳለው ማለት ነው። እግዚአብሔር ህይወቴ ራሱ እንዴት እንደተቀየረ እኔ ሳስበው ከዚህ በፊት የነበረውና ከተጠመቅኩ በኋላ ያለኝን ህይወት ምናምን መንፈሳዊ ህይወት ራሱ እግዚአብሔር በጣም ከብዙ ነገር ይወጥቻለሁና ብዙ ነገር ተስተካክሏልና በጣም እግዚአብሔርን በቃ መንፈስ ቅዱስ እንትን እንዳልነበረኝ ነው የተረዳሁት። በቃ ጸጋው እንዳልነበረኝ ነው የተረዳሁትና በጣም ብዙ ነገር በጣም ሲደክመኝ የነበረው ብዙ ነገር እንትን በራሴ ማራግ ያልቻልኩትን ነገር በጣም ቀሎ ነው ያየሁትና እግዚአብሔር ይመስገን። እና እዚህ ቤት ሆናችሁ በቃ የሚትፈሩ እንትን ገድላል ላይ ምናምን የሚፈሩ ሰው ሲጀመር መሰረታዊ ትምህርትን ስለማያውቅ ነው። አንድ ሰው ገድላትን እያየ ምናምን ሲነበብ የሚደናግጥ ከሆነ በቃ ዶግማን ትክክለኛው የቤተ ክርስቲያንን ትምህርት አልተረዳም ማለት ነው። አንድ ሰው ዶግማን የሚያምን ሰው አምስቱን አዕማደ ምስጢራትን ኪነትን ከሰባቱ ምስጢራት ምስጢረ ኪነትን ትክክለኛ ኪነት የት ነው የሚሰራው? እንዴት ነው የምንጠቀመው? ኪነት ከሌላ ሌላ አገልግሎት የለም ሲጀመር ማለት ነው። አንድ ካህን በሌለበት አገልግሎት አይሰጥም። ከመጽሐፍ ቅዱስም ጀምሮ እና ዳቁናት ኤጲስቆጶሳት በሌሉበት ምንም ምስጢራት ምንም ነገር እንዳይፈጽሙ ማለት ነው። ከነሱ በልጣችሁ ማንም በራሱ ምስጢራትን በራሱ ጫማን የግራና የቀኙን እንኳን ለይተህ የማታውቅ ሰውዬ መጥተህ ስለ መጽሐፍ ቅዱስ ካነበበና ካጠና ከእግዚአብሔር ሕዝብ ጋር ከፔንቴ ጋር ይሄን ያህል መሳፈጥ ተገቢ አለ። እየሰማሽ ነው ወይ? አቦዘነች ለአንቺ ነው የምናገረው። እሺ ቻው ቻው፣ ሰላም ደህና ሁኚ። የእግዚአብሔር አገልጋዮች በተለይ ቅዱሳን መላእክትን ልተላለፍ አልፈልግም። መጸለይ በአቃተኝ ጊዜ ደክሜ ተኝቼ በህልም እየተገለጠ የሚያወራኝ ፊቱ ብርሃን የሆነ ነጭ ልብስ የለበሰ በሰው አምሳል የቆመ ሁሌ ያየዋለሁ። እንዲህ ይለኛል፣ ተነሳና አባትህን ጥራ። ወላጅ አምጣ የሚል መልአክ መጣበት። ደግሞ አንተ ወላጅ ያስፈልጉሃል። አክቹዋሊ የወላጅ ክትትል ተማሩ ነው በቃ መሰረታዊ የቤተ ክርስቲያን ትምህርት ማውጋት በጣም ደስ የሚል ነገር ነው እያወራህ የነበረው ክርስቶስን እና ኢቨን ኮሜንቱን ራሱ ዘገባቸው በደንብ እንዲሰሙ እና በጣም በጣም ጥሩ ነገር እየተናገርክ የነበረው ሂድበት። ምንም አያስደነግጠንም። እንትን የቤተ ክርስቲያን መሰረታዊ ትምህርት ካወቅን ማለት ነው በቃ ሌላ ጋር ያለውን ኦኬ ስዕላትን ምናምን ስተን ነው ብለን ብንወጣ ራሱ ማለት ነው የነገረ ድህነትን ትምህርት ሌላ ቦታ እናገኝ ከኦርቶዶክስ ውጭ ማለት ነው። አሁን መሰረታዊ ትምህርት አምስቱን የቤተ ክርስቲያንን አዕማደ ምስጢራትን የተማራ ሰው እስኪ የት ቤተ ክርስቲያን ነው የትኛው ዲኖሚኔሽን ውስጥ ነው ያለው አምስቱ አዕማደ ምስጢራትን በትክክል የሚረዳ በትክክል የሚያስተምር ቤተ ክርስቲያን ከኦርቶዶክስ ውጭ የት ነው ያለው? አሁን ለምሳሌ ብናይ ማለት ነው ትንሣኤ ሙታንን ብናይ ልዩነት አላቸው። ኢየሱስ ክርስቶስ ገና ስንት ነው የሚመጣው እነሱ ጋር? ሁለት ከሉትራን ውጭ ማለት ነው። ሉትራን ብዙ ማይቀበሉ አሉ።
የተለያየ ቴዎሎጂ አላቸው። ስለዚህ ትንሣኤ ሙታን ላይ ሁለቴ ኢየሱስ ክርስቶስ ይመጣል ምናምን ብሎ አሁን ያለች እስራኤል ላይ በዚህ ምድር ላይ መጥቶ እንትን ራብ በሌለበት ምናምን ይናክሳል 1000 ዓመት ምናምን ብሎ በራሳቸው ማለት ነው። መጽሐፍ ቅዱስ ግን እንደዛ አይልም። ሐሰተኛው ክርስቶስ ሳይገለጥ በፊት እንነጠቃለን ይላሉ። እንደውም የኢየሱስ ክርስቶስ መምጫ ራሱ ለክርስቲያኖች ያ ሐሰተኛው መገለጡ ነው ምልክት የሚሆነው ራሱ መጽሐፍ ቅዱስ ተሰሎንቄ 2 ላይ የሚናገረው ማለት ነው። 2ኛ ተሰሎንቄ ላይ የሚናገረው ይሄንን ነው። ስለዚህ በሁሉም ነገር ይሄንን የራሱ አታገኙትም ነው እና በጣም ከባድ ነው። ይሄንን መሰረታዊ ትምህርትን ያወቀ ሰው በምንም ነገር ጴንጤ በሚያወራው ነገር ምንም አይደነግጥም። ምንም ማለት ነው እንዴ ኦኬ ገድላ ኦኬ የተክልዬ ገድል ባይኖር ተክልዬ በስንተኛ ክፍለ ዘመን ላይ ነው የነበሩት? ከነሱ በፊት ክርስትና የለ ዶግማ የለ እንዴ በተክልዬ እንትኑ እኮ አይደለም የሚንድ ነው። እሳቸው ባይኖር ክርስትና አልነበረ እንዴ? አንድ ሰው እንዴት ነው በተክልዬ ገድል ተሳስቷል ምናምን ብሎ እንትን በተክልዬ ገድል እንዴት ነው ከቤተ ክርስቲያን አንድ ሰው የሚወጣው? እንዴ እሳቸው ራሱ አንድ አካል ናቸው እኮ የቤተ ክርስቲያን አንድ አካል የራሳቸውን ተጋድሎ እንትን የሄዱ ሰው ናቸው። ከሳቸው በፊት ነበር እና ሴንት ኢግናቲዮስ ምንድን ነው እና ፖሊካርፕስ ብዙዎቹ ነበሩ። የእነሱን ፈለግ ተከትሎ ነው እሳቸው የሚሄዱት። እሳቸው ራሱ ሃይማኖት የመጡበት ዘመን በጣም እንትን ከጉባኤት በኋላ ምናምን ቀጠለ ቤተክርስቲያን ነበረ። እዛ ውስጥ አካል ናቸው እንጂ እንደ አንድ ሰው እንደኛ በጸጋቸው በልጠዋል፣ በአገልግሎታቸው ይበልጡናል እንጂ ግን በሳቸው ገድል ላይ ስተታለ ብሎ አንድ ሰው ከቤተክርስቲያን ከወጣ በቃ ክርስትናን አልተረዳም ማለት ነው። መጽሐፍ ቅዱስን አልተረዳም ማለት ነው። ስለዚህ በገድላት የሚወጣ ሰው በአርሴማ ገድል እንትን ወጣው ምናምን የሚል ሰው በቃ ክርስትናን አላወቀም ማለት ነው። ከዋራት ትምህርት የኢየሱስ ክርስቶስን ትምህርት አልገባውም አልተረዳውም ማለት ነው እንጂ በገድላት የሚወጣ ሰው በጣም በቃ እግዚአብሔርን እንደ አዲስ ነው እንትን መማር ያለበት። ምንም አላወቀም ኢየሱስና ቴንክ ዩ ኦኬ ወቃጥሉ እግዚአብሔር ያክብርልን። ቶኒ ቃሉ ያሰማልን። ክርስቶስን በጣም የሚገርም በጣም የሚገርም ንግግር ነው ያደረኩት። የምር የሚገርም ማለት ነው። እና እንግዲህ ቶኒ ከፕሮቴስታንት የመጣ ወንድማችን ነው እና በጣም ወደው ወንድም ነው። በደንብ በቃ የእግዚአብሔር ቃል በጣም የእግዚአብሔር ቃል ተረድቶ አይነት የመጣ አይነት ሰው ነው እና በጣም የሚገርም ልጅ ከሁለት ቀን በፊት ነው አሁን ቀለሜ ጋር ገብተሃል ነበረ ስትወጣ ያው የቅዱሳን አማላጅነት በእግዚአብሔር ፈቃድ ነው አላልክም? አዲስ ትምህርት አገኙ ማለት ነው። አዎ በራሳቸው ፈቃድና ኃይል እስከ ማድረግ ይደርሳል። ቶኒ በቃ መሰረታዊ ክርስትና ትምህርቱን አወኩኝ። የሚዋሹ ውሸቶችን አየሁኝ። ከዛ በኋላ የተለያዩ መጽሐፍት ላይ የተነገሩ የሚያስደነግጡ ነገሮች ቢኖሩ ራሱ የሚያስደነግጠኝ ነገር እንደሌለ አወኩኝ። በምን መልኩ ማየት እንዳለብኝ የአቡነ ተክለ ሃይማኖት ገድል ብትል ከዛ በፊት እንዳለብን እናውቃለን። መሰረታዊ የክርስትና ትምህርታችን ላይ ነው ፎከስ የምናደርገው፣ ትኩረት የምናደርገው። ከጥንት ጀምሮ የነበሩ አባቶቻችንን ማየት አለብን ያለው ቶኒ እና ጌታ በነገር ሁሉ ይርዳ ያስፈጽም። አንተ በጣም የተባረክ ሰውዬ፣ የምር ጌታ ያስፈጽም ከማለት ውጭ ምንም ማለት አንችልም። እና ፕሊዝ ሌሎች ፕሮቴስታንት ወንድም እህቶችም እኔ ከቶኒ በጣም ብዙ ልትማሩ የምትችሉት ነገር ያለ ይመስለኛል። ትዝ ይለኛል እኔ የሆነ ጊዜ ላይ ጥምቀትና ቅዱስ ነገረ ድህነት ትምህርት ነው የሆነ ጊዜ ላይ ማን ነው አይደለም
ጥምቀቱን ቅዱስ ቁርባኑ ከዛን ጌታ ኢየሱስን የመምሰል ህይወት በብርሃኑ መመላለስን ምናምን ህይወትን ማለት መልካም ስራ ምናምን የሚለውን እሱን ነካካንና እንደዛ ሲል በጣም ነበር የገረመኝና ያኔ ፕሮቴስታንት ነበር አክቹዋሊ ግን በቃ ዲግ ያደርጋል ምናምን እዛም እዚህም ይላል ያነባል ይሰማል ምናምን እና እንዲህ በቃ እንዲህ ሆናችሁ ሁላችሁም ፕሮቴስታንቶች ነው በጌታ ልክ እንደ ቶኒ ሆናችሁ ነው የምለው። እስቲ ቀጥሉ እናንተ። እኔ በነገራችን ላይ ቶኒ ታስታውሳለህ መጀመሪያ ስትመጣ አካባቢ በጣም ረዘም ያለ ሰዓታት ስናወራ ነበረና በጣም ይገርመኝ ነበር እውነት ለመናገር በጣም ረጅም ሰዓታት እና ሲጨምቃቸውም ነበረ በነገራችን ላይ ገስት ላይ ገብተው ምናምን በቃ በጣም ሲጨምቋቸው እንጂ ኧረ ቶኒ ያቀያየሩ ምናምን እና በጣም ብዙ ምሳሌ የሚሆን ልጅ ነው እና እውነት ለመናገር ባለህበት አካባቢ የአሁኑ ልጅም በነገራችን ላይ ወደዛ ነው ይመስለኝ አንተ ያለህበት ይመስለኛል አሁን የወረደው ልጅ ማለት ነውና እንደዛ ነው ሜቢ እንትን ያልኩት በጣም ምሳሌ ትሆናለና ባለህበትም ስራ ትሰራለህ በነገራችን አሉ ግን ኢትዮጵያውያን እዛ ያለ ቶኒ እንዴ በሚሊዮን ነው ያሉት እዚህ ብዙ ናቸው ደግሞ ፕሮቴስታንት ናቸው ሁሉም በጣም እንደዛ ነው በፔንቴኮስታል ላይ ያሉ ናቸው የነቢያት ምናምን በዛይት ምናምን የሚያምኑ ናቸውና እና ከባድ ኧረ ብዙ ስራ ይጠበቅብሃል ማለት ነው ባለህበት በጣም ብዙ ስራ መስራት ትችላለህ በነገራችን ላይ ማለት ነው ባገኘው አጋጣሚ እኔ አንዳንዴ እሱን ተመክሮ መውሰድ ያለብን የትኛውም እዚህ ውስጥ ያለን ኦርቶዶክሳውያን ማለት ነው ባለ ማለት ባገኘነው አጋጣሚ በሙሉ ሰዎችን ወደ ክርስትና ማምጣት ልምድ ሊኖረን ይገባል በቃ ባገኘነው አጋጣሚ በየትኛው አሁን ማውራት ምናምን ሼም ይዘናል እኛ እሱ ትንሽ ነገር ጉለት አለብን ማለት በቃ ምንም ሼም የሚይዘን ነገር የለም በቃ ሰውን ለማዳን ነው በተቻለን አቅም አጠገባችን ያለውን ወንድማችን ለማዳን ነው በቃ ሌላ እንትን አይደለምና ባገኘንበት አጋጣሚ ሁሉ ሰዎችን ወደ ክርስትና ለማምጣት ምናምን ማማከር መጠየቅ እንዲመጣ ምናምን ማድረግ እሱ ላይ በደንብ ብትሰሩ በጣም ደስ ይለኛል ይሄ ነገር በደንብ መስፋፋት ስላለበት ማለት ነው እና በርታለን ቶኒ